ሰላም አድማጭ ተመልካቾቻችን ከአክብሮት ጋር ወገናዊ ሰላምታችን በያላችሁበት ይድረሳችሁ። ይህ በዓለም አቀፍ የፋኖ አስተባባሪ ኮሚቴ እየተዘጋጀ የሚቀርበው የማይጠይቅ ትውልድ በሚል አብይ ርዕስ ስር በተከታታይ የምናቀርበው ዝግጅታችን ነው። የአማራ ሕዝብ ዘመን ያዘመናቸውና ጊዜ የሰጣቸው ገዢዎች ባለፉት 50 ዓመታት በትከሻው ላይ ተጭነው የሐሰት ትርክት ፈጥረው ያልሰራውን ሰርቷል ያላለውም ብሏል በሚል አገር አቅንቶና ድንበር ጠብቆ ኢትዮጵያን እንደ አንድ ነፃ አገር በልህቀት ያቆያትን ነገድ ባይተዋር በማድረግ ፍትህ ተነፍጎት በአገሩ መጻተኛ አድርገውት ቆይተዋል። ይህም የሆነው መጠየቅ የሚገባው ትውልድ ባለመጠየቁ በኢትዮጵያዊነት ተሸብቦ ለማንነቱና ለህልውናው ሳይታገል በመቆየቱ ነው። ዛሬ ዕድሜ ለፋኖ የህልውናውን ትግል አርማ ከፍ አድርጎ በማውለብለብ ትግሉን ወደ አዲስ ምዕራፍ አሸጋግሮታል። ይህ ዝግጅታችንም የተዛባ ታሪክን በማቃናት አማራው ለህልውናውን የሚያደርገውን ትግል በመረጃና በማስረጃ የተደገፈ ዝግጅት ማቅረብ ነው። በዛሬ ዝግጅታችን የዘወትር ተባባሪያችን አቶ ተክሌ ሻውን ይዘን ቀርበናል። የመወያያ ርዕሳችን አማራ ምረር የሚል ነው። እንደተለመደው በዝግጅቱ መጨረሻ የማዳበሪያ ሀሳቦች ይኖሩናል። አብራችሁን ቆዩ። ጋሽ ተክሌ መስመሩ ያንተ ነው፣ መቀጠል ትችላለህ። እንደምዋላችሁ እንደምናደራችሁ እንዳላችሁበት የዓለም ክፍል ርዕሴ አማራ ምረር የሚል ነው። ትመር እንደሆነ ምረር እንደ ቅል አልመር ብሎ ነው ዱባ የሚቀቀል። ይህ የአባቶቻችን የመረረ ጠላት ሲገጥማቸውና ወገን የጠላቱን ማክረር ሳይገነዘብ የለዘብ አቋም ሲያሳይ በጠላቱ ላይ ጠላቱ በጠላው መጠንና ልክ ጠልቶ አምሮ ጠላቱን እንዲታገል የሚመክሩበት የቆየ የተኛ መቀስቀሻ ቀረርቶ ነው። ዛሬ አማራው ካልመረረ ነገ ይረፍዳል። ጠላቶቹ ከጠሉትና ሊያጠፉት ከተሰለፉ ዘመናት ተቆጥረዋል። የጥላቻቸው ጥግና የመግደያ ዘዴያቸው የባህሪያቸው የሆነ አረመኔነት ነው። መንደርደሪያ ይህ አማራ ምረር ስል ርዕስ የሰጠሁት የመወያያ ሀሳብ መነሻ የሚያደርገው ባለፈው ፕሮፌሰር ሀብታሙ ተገኘ የሰፈራ ቅኝ ግዛትና የባህል ድምሰሳ በሚል ርዕስ የሰጠው ማብራሪያ ተከታይ ነው። በዓለም ታሪክ በሰፋሪ ቅኝ ግዛትን ያስፋፉት አውሮፓውያንና በሰሜን አሜሪካ እንግሊዞች በአውስትራሊያና በደቡብ አፍሪካ እንደሆነ ይታመናል። እነዚህ የሰፈራ ቅኝ ግዛት አስፋፊዎች ግን ቅኝ ግዛታቸውን ሲያስፋፉ ቅኝ ሊገዟቸው በሄዱባቸው አካባቢዎች ከነባር ነገዶቹ የተሻለ የህዝብ አስተዳደርና አደረጃጀት፣ የጽሑፍ ቋንቋ፣ ሕግና ስርዓት ያለው ሃይማኖታዊ አምልኮ፣ የዳበረ ባህል፣ የቅኝ አገዛዝ ስነ ልቦናና አደረጃጀት ይዘው ነው። ለምሳሌ በዘመነ አብርሆት በተነሱ የፍልስፍና የሃይማኖትና የህዝብ አስተዳደር ጥያቄዎች የተገፉ አውሮፓውያን አንጻራዊ በሆነ መንገድ ከሚሰፉበት ነባር የሰሜን አሜሪካ ህዝብ የተሻለ አደረጃጀትና ሀሳብ ይዘው በመሄድ በሀሳብ ያሸነፉትን ከጎናቸው አሰልፈው በሀሳብ አልሸነፍ ያለውን ደግሞ በዘዴና በኃይል መሬቱን፣ ባህሉን፣ ቋንቋውን፣ ሃይማኖቱን፣ ስሙን፣ የአካባቢ መጠሪያዎቹን በመቀየር በሰፈራና በወራሪ ቅኝ ገዢዎቹ በአውሮፓውያን ፍላጎት ስር አዋሉት። በተመሳሳይ ሁኔታ አውስትራሊያና ደቡብ አፍሪካ የሄዱት እንግሊዞች በነባረው ህዝብ ላይ የእነርሱ ማንነት፣ ቋንቋ፣ ባህልና ሃይማኖት ጫኑበት። የኢትዮጵያን በተለይም የአማራውንና የሌሎች ነባር ነገዶችን ወረው በሰፋሪ ቅኝ ገዥነት የያዙት አረመኔያውያኑ ከሌሎቹ ሰፋሪ ቅኝ ገዢዎች ልዩ የሚያደርጋቸው ወራሪውና ሰፋፊው የአረመኔው ነገድ በባቱና በሶማሌ ነገዶች ተገፍቶ የገላን ወንዝ ተሻግሮ ለሙን ድንጉና ሰፊው የኢትዮጵያን ምስራቅ፣ ደቡብ ምስራቅና ማዕከለኛዊ ግዛት ሲቆጣጠር ከነባሩ የአማራም ሆነ ሌሎች ነገዶች የተሻለ ሐሳብ፣
የዳበረ ሰዋዊ የሆነ ባህል፣ በስርዓት የሚመራ ስርዓት አምልኮ፣ የመንግስት አደረጃጀትና አመራር፣ የዳበረ የጽሑፍ ቋንቋ፣ የተሻለ የግብርና እና የንግድ ቴክኖሎጂ፣ የምግብና የአመጋገብ ስርዓት፣ የአልባሳትና የአኗኗር ዘዴ ባለቤቶች ሆነው አይደለም። በወራና በሰፈራ ከያዙት ህዝብና አጽመ ርስት አዲስ ግብዓት የሚሆን የኢኮኖሚ፣ የባህል፣ የሃይማኖት፣ የአኗኗር፣ የቋንቋ፣ የአስተዳደር፣ የእሴትና የስነ ልቦና የበላይነት ኑሯቸውም አይደለም። ወረው በሰፈራ ቅኝ ግዛት የያዙት ህዝብ ለአያሌ ዘመናት የጸና ህግና ስርዓት፣ ባህልና ሃይማኖት ያለው ከመሆኑም አልፎ ሰዋዊ ስነ ልቦና የተላበሰ ሁሉ አቀፍ አመለካከት ያዳበረ ስለነበር ለመጤዎቹ እንግዳም አዲስም በመሆኑ ራሳቸውን ከአዲሱና ከዳበረው ሁለንተናዊ ሰዋዊ እሳቤና ግንኙነት ራሳቸውን ከማለማመድ ይልቅ በበታችነት ስሜት ተውጠው በነባሩ ማንነትና ሰዋዊ እሳቤ ጥላቻን ገነቡ። የሚገርመው ነባሩንና መልካሙን ሴቶች ባህል፣ ሃይማኖትና አጠቃላይ ግንኙነት ማጥፋት፣ መቆጣጠርና መለወጥ የሚያችል ሁለንተናዊ የበላይነት ሳይኖራቸው እንዴት በነባሩ ማንነትና እሴት ላይ የራሳቸውን የበላይ ለማድረግ ተቻላቸው የሚለው ጥያቄ ሁነኛ መልስ የሚሻ ነው። ወራሪዎቹ በነባሮቹ ሁለንተናዊ ፋይዳዎች ላይ የበላይነትን እንዲይዙ ያደረጓቸው ነባራዊና ፖለቲካዊ ማህበራዊ ሁኔታዎች የሚከተሉት ነበሩ። እነዚህም አንድ፣ በኦቶማን ቱርክ አጋዥነት ግራኝ አህመድ በተከታታይ ዓመታት ባካሄደው ጦርነት ሰው ብቻ ሳይሆን ምድሪቱ ውድመት ተፈጽሞባት የደቀቀ ማህበራዊ ፖለቲካዊ ስርዓት ማግኘታቸውና መሪዎቹ ነባሩን የአገሪቱን ማዕከላዊ መቀመጫ ጥለው ወደ ምዕራብ መሰደዳቸው ወራሪዎቹ የፈለጉትን እንዲያደርጉ ምቹ ሁኔታን የፈጠረላቸው መሆኑ። ሁለት፣ ርዕይ የነበራቸው መሪዎች አልቀው የአመለካከት ልብሻ ውስጥ የገቡ ልብነ ድንግልና ሰርጸ ድንግል የመሰሉ መሪዎች በህዝቡ ላይ ተጭነው መቆየታቸው። ሶስት፣ ከግራኝ ወራና ውድመት ህዝቡ ሳያገግም በዘመነ መሳፍንት የተሰኘው የብላ ተባላ ዘመን በሰሜንና ምዕራብ ኢትዮጵያ ህዝብ ላይ ለ70 ዓመታት ያህል መቆየት ህዝቡን አንድ አድርጎ ወደነበረ ከፍታው ለመመለስ የሚችል ወጥ አመራር ለመመስረት ጊዜ መፍጀቱና ለወራሪዎቹ ምቹ የአደረጃጀትና የመስፋፋት ዕድል መስጠቱ። አራት፣ ከዚህ ሁሉ በላይ ጭካኔ፣ አረመናዊነት፣ ሰለባ፣ ግድያ፣ ጡት ቆረታ፣ ማንነቱ ባህሉና የባህሪው የሆነ ገዳ የተሰኘ የዕድሜ እኩዮች ስብስብ የሆነ የገዳ ስርዓት የሚባለውን አደረጃጀት ከባንቱዎቹና ከሶማሎቹ ወርሰው የአደረጃጀቱ ባለቤት በመሆናቸው ከወራሪው ነገድ ውጭ የሆነን ለአቅመ ሰውነት የደረሰን ከቦ የሚጨፈጭፍ የሚሰልብ ሴቶችንና ህፃናትን ሞጋሳና ጉዲቻ በሚሉት ማንነትን፣ ቋንቋን፣ ባህልን፣ አረመናዊነትን የሚጭን ስርዓት እየታገዙ ህዝቡን በፍርሃት ቆፈን ውስጥ ከተው የፈለጉትን የማድረግ አጋጣሚ መገጣጠሙ አንዱና ዋናው የወረራና የሰፈራ ቅኝ ገዦች ያሳለጠላቸው እንደሆነ በግልጽ ይታያል። አምስተኛ፣ የነባሯ ኢትዮጵያ መሪዎች ሸሽተው ምስራቁን፣ ደቡብና ሰሜናዊ ደቡቡን ያለ ጠባቂ መተዋቸው ወራሪዎቹ ሰፋሪዎች ባዶ መሬትና ህሊናው የተጎዳ አሰባሳቢ የሌለው ነባር ህዝብ እንደ ሰፌድ ቆሎ ተበትኖ ማግኘታቸውና ሟች አውሬ ገዳውን ያስመዘግላል የሚሉት አይነት ሁኔታ የተፈጠረላቸው መሆኑ። ስድስት፣ በሌላ በኩል የጥንቱን የነባሯን ኢትዮጵያ አንድነት ለመከላከል እድል ገጥሟቸው የነበሩት ዳግማዊ አፄ ምኒልክና ተከታዮቹ ወራሪውንና የሰፈራ ቅኝ ገዢውን አረመኔ ኃይል ገፍትሮ ወደ መጣበት ከመመለስ ወይም ላጠፋው ጥፋት ላደረሰው ውድመት ተመጣጣኝ ካሳ አስከፍሎና ፍትህን አስፍኖ በልኩ እንዲኖር ከማድረግ ተቆጥበው አብረን ኖረናል፣ ተዋልደናል፣ ተጋብተናል በሚሉ በእነርሱ ህሊና ባህልና ትውፊት ውስጥ ቦታ ለሌላቸው የሞራል ልዕልናና ሰብአዊነት ተገዝተው በወራና በሰፈራ ቅኝ ገዥነት በያዙት ቦታ እንዲቆዩ መፈቀዱ። ሰባተኛ፣ እነዚህና መሰል ሁኔታዎች መመቻቸት የወረራ ሰፋሪው አረመኔ ነገድ በ16ኛው ክፍለ ዘመን ሀ ብሎ
ወረራውንና ሰፈራውን ሲጀምሩት ይፈጽሙት የነበረውን የጭካኔና የአረመኔ ጥግ ዛሬ በ21ኛው ክፍለ ዘመን በአይሻ መሐመድ በዓለም ዋሴና በትዕግስት ወዳጁ ላይ የፈጸሙት አረመናዊ ግድያ ትውልዱ በታሪክ የሰማውን በአይኑ አይቶ በእጁ እንዲዳስሰው አድርገዋል። ይህ ወራሪ ኃይል ከኢትዮጵያዊነትና ከአማራ ሕዝብ ጋር የሚጋራው ምንም አይነት የባህል፣ የሃይማኖት፣ የቋንቋ፣ የአስተሳሰብ፣ የስነ ልቦና ግንኙነት የሌለው መሆኑን ሁለቱ ሎንጮዎች በአደባባይ የነገሩን ሀቅ አጉልቶ የሚያሳይ ነው። 3 ወራሪ ሰፋሪ ቅኝ ገዢዎች በነባር ነገሮች ላይ ያደረሱት ሁለንተናዊ ውድመት ዛሬ በአማራውና በወራሪ ሰፋሪ ቅኝ ገዢዎች ኦሮሞማ ቡድን ጋር የሚደረገው ጦርነት ተራ ጦርነት አይደለም። ጦርነቱ በነባርና በበጤ ወራሪ ሰፋሪ አረመኔ ቡድኖች መካከል የሚደረግ የህልውና የመኖር ወይም የመጥፋት ምርጫን የያዘ ጦርነት ነው። ጦርነቱ የባህል፣ የአመለካከት፣ የሃይማኖት፣ የነባርና የመጤ ጦርነት ነው። በዚህ ጦርነት አማራው ያለው አንድ ብቸኛ አማራጭ ማሸነፍ ብቻ ነው። መሸነፍ መጥፋት ነው። በመሆኑም መጥፋትን ትውልዱ አይቀበልም። ባለመቀበሉም እንደ አይሻ በዓለምና ትዕግስት የመሳሰሉ የልጅነት ጊዜያቸውን በቅጡ ሳያውቁት ለአረመኔዎች አንገዛም በሚል እልህ አስጨራሽ ትንቅንቅ ውስጥ ገብተው ለትውልዱ ሁለት ወሳኝ የሆኑ መልእክቶችን አስተላልፈው በጀግንነት ተሰውተዋል። አንደኛው መልእክት የወራሪ ሰፋሪዎቹ ጭካኔ ከትናንት እስከ ዛሬ ያልተለወጠ አረመኔያዊ መሆኑን ለትውልዱ ማሳየቱ ሲሆን፣ ሁለተኛው ወራሪውና ሰፋሪው ቡድን ከአማራ ሕዝብ ባህል፣ ሃይማኖት፣ ቋንቋ፣ ትውፊትና ሰብአዊ ልዕልና ጋር የሚያገናኘው አንዳችም ነገር አለመኖሩን ሁለቱ ሌንጮዎች በአደባባይ የነገሩን ሀቅ በሕይወት መስዋዕትነት ያረጋገጡ መሆናቸው ነው። ጦርነቱ በአገር ባለቤትነት ነባር ሕዝብና በወራሪ ሰፋሪ ቅኝ ገዢዎች መካከል የሚደረግ በመሆኑ ወራሪና ሰፋሪው ኃይል የድሉ ብቸኛ ማረጋገጫው ዘዴ አድርጎ የያዘው ስልት ጭካኔና አረመኔያዊ ጭፍጨፋን በማስፋፋት ልክ እንደ ትናንቱ ዛሬም በሕዝብ ላይ ሽብር አስፋፍቶ ኦሮሚያ የምትባል ሀገር በኢትዮጵያ ፍርስራሽ ላይ ገነባለሁ በሚል እሳቤ ላይ የተቃኘ ነው። በዚህ መንገድም አንደኛ ነባር ባህልን ደምስሷል። የአብሮነት፣ የመቻቻል፣ የመረዳትና በአንድ አካባቢ በኢትዮጵያዊነት ዜግነት ማነው ዙሪያ አብሮ የመኖርና የመሻሻልን መንገድ በመዝጋት የወራሪውንና የሰፋሪውን ኦሮሞማ ነገድ ባህል፣ ቋንቋና ዋቄ ፈታ የተሰኘ የአምልኮ ሕግ ስርዓት የመልካምና የመጥፎ ባህሪዎች መገለጫ ልዩነት የሌለው የደግና የክፉ ሚዛን ፈጽሞ የማያውቅ ሴቶችንና ወንዶችን በእኩልነት የማያይ ከአውሬነት ባህሪ የከፋ ባህልን በሕዝብ ላይ የጫነና አጥብቆ ለመጫን የሚጥር ነው። 2 ሰዋዊ አቻቻይ አብሮነትና አንድነት መገለጫው የሆነ የሃይማኖት፣ የሀገር ፍቅር፣ የአርበኝነት፣ የነፃነት፣ የፍትህ፣ የእኩልነት፣ የቤተሰብና የሀገር ፍቅር መገለጫ የሆነውን ነባር እሴት በመደምሰስ በሰፋሪ ቅኝ ገዢው የኦሮሞማ አጥፊ እሴት እየተካ ያለ ጨፍላቂ ነው። 3ኛ ነባር የሆኑትን የኦርቶዶክስ ተዋህዶ እና የእስልምና ሃይማኖት በመደምሰስ ዋቄ ፈታ ሃይማኖት ለመተካት ሰፊ ጥረት እያደረገ ነው። የነባሩን እስልምና ሃይማኖት በመጤው ወሃይባዊ ሃይማኖት ለመተካት ታላቁን የእስልምና ሃይማኖት አባት ሀጂ ሙፍቲ ዑመርን በሴራ አውርዶ ትውልዱን ከጅማ ኦሮሞ በሚስበው ሰው ከመተካቱም በላይ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የቅዱስ ሲኖዶስ አባላትን ከሃይማኖቱ ቀኖናና ዶግማ ውጭ በጎሳ ፌዴሬሽን መልክ እንዲዋቀር ከማድረጉም በላይ አያሌ የሃይማኖቱ አባቶች እንዲገደሉ አድርጓል። የዝቋላ አቦ መነኮሳትና ምዕመናን በመግደል ገዳሙ እንዲወድም አድርጓል። የዋልድባና የደብረ ኤልያስ ገዳማትን አውድሟል። መንገዶችንና መነኮሳትና መናንያንን በገፍ ጨፍጭፏል። 4ኛ የወረራ ሰፋሪው ቅኝ ገዢ ኃይል ወደ ኢትዮጵያ ምድር ከረገጠ ጊዜ ጀምሮ አያሌ ነባር ነገዶችን ማንነታቸውን በኃይል አስለውጧል። ቋንቋቸውን አጥፍቷል። ባህላቸውን አውድሟል። በዚህም የተነሳ የ28 ነገዶችን ማንነት አጥፍቷል ወይም በገበሮነት የወራሪው ኃይል አገልጋይና ባሪያ ሆነዋል። በወረራ ማንነታቸውን ካጡት ነገዶች ነባር ነገዶች መካከል በፈጠጋር፣ ቢዛሞ፣ ናሪያ፣ ግራሪያ፣ አንጎት፣ ገኝ፣ ቤተ አማራ፣ ደዋሮ፣ ባሊ፣ በረራ ወዘተ ይኖሩ የነበሩ ነባር ነገዶች
ለምሳሌ ሜያ፣ ጋፋት፣ አንፊሎ፣ ሀዲያ፣ አማራ፣ ማኦ፣ ሽናሻ ወዘተ ከምድረ ገጽ አጥፍተዋል። አምስተኛ የወራሪ ሰፋሪው የኦሮማ ቡድን በወራ የሰፈረባቸውን አካባቢ የቀበሌና ወረዳ አውራጃ ክፍለ ሀገር ስሞችን በነገዱ ስም ለውጧል። ይህም የማንነት መደምሰሻ ሌላው ዘዴ ነው። በወራ የጥንት ስማቸውን የተለወጡት አካባቢዎች ፈጠጋር፣ ደዋሮ፣ ናሪያ፣ ቤተ አማራ፣ ገኝ፣ አንጎት፣ ባሊ፣ ግራሪያ፣ ቢዛሞ ወዘተ ለአብነት የሚጠቀሱ ናቸው። አራት የወራሪ ሰፋሪው ቅኝ ገዢው አረመኔው ቡድን በአማራ ሕዝብ ላይ የፈጸመው የጭካኔ ግድያ ማሳያዎች፣ አንድ ነፍሰ ጡር እናቶችን ሆድ በስለት ሰንጥቀው ሽል ሰልበዋል። በ1980 ጀምሮ በተለያዩ የኢትዮጵያ ግዛቶች አማሮችን ወንድ ከሴት ሽማግሌ ሕፃን ሳይለዩ ቤት ዘግተው አቃጥለዋል። የሚገርመው ጭካኔያቸውና አረመኔታቸው የባህሪያቸው በመሆኑ ሊቀዩት ባለመቻላቸው ዛሬም የመግደያ መሳሪያቸውና የአገዳደል ዘዴያቸው አንድና ተመሳሳይ ነው። የሚገርመው ደግሞ ከሰለጠነ ሕዝብ ባህል፣ ሃይማኖትና ስነልቦና ጋር ለዘመናት ኖረው የመግደያ መሳሪያቸውና የአገዳደል ዘዴያቸውን አለመለወጣቸው የአረመኔነትና የጥላቻ ስሜታቸው የቱን ያህል የከፋና ስር የሰደደ መሆኑን ከማሳየቱም በላይ ከነባሩ ሕዝብ ጋር ምንም አይነት ግንኙነትና ዝምድና ያልፈጠሩ እንደሆነ ቁልጭ አድርጎ ያሳያል። ይህም ድርጊት ምኒልክ የአረመኔ እናቶችን ጡት ቆረጠ ብለው አኖሌ ላይ ያቆሙት ሐውልት የአማራው ጭካኔ ማሳያ ሳይሆን የራሳቸው እንደሆነ ሰሞኑን ጎጃም ላይ በባለሟሴ፣ ቤተ አማራ ላይ በትዕግስት ወዳጄ ላይ የፈጸሙት ጡት ቆረጣና ቆዳ ገፈፋ በገሃድ አሳይቷል። ሁለት ከ1983 እስከ 85 ዓመት በሐረርጌ ክፍለ ሀገር ልዩ ልዩ ወረዳዎችና ቀበሌዎች አማራዎችን በግፍና በገፍ አረመናዊ በሆነ መንገድ ሆድ እየሰነጠቁ ቆዳ እየገፈፉ በእሳት እያቃጠሉ በጅምላ ገድለው በጅምላ ቀብረዋል። ሶስት ከላይ በጠቀሱት ዘመኖች በአርሲ አርባ ጉጉ አማራዎችን የኦርቶዶክስ ሃይማኖት ተከታዮችን በገፍና በግፍ ጨፍጭፈዋል። አራት የብልጽግና አገዛዝ ባደራጀው ገዳይ ቡድን በወለጋና በቤንሻንጉል ጉሙዝ በሚኖሩ አማራዎች ላይ እስከ ዛሬ ያልቆመ የጅምላ ግድያ ተፈጽሟል፣ እየተፈጸመ ነው። የወለጋና የቤንሻንጉል መሬት በአማራ ደም የረሰረሰ ከመሆኑም በላይ አፈሩ በአማራ አጽም የተሞላ ነው። አምስት የአማራን ሕዝብ ከተለያዩ ከተሞች በገፍ ለማፈናቀልና ለመግደል ታስቦ ለዚህም ጉዳይ አስፈጻሚ ሀጫሉ የተባለ አዝማሪ በመግደል በዚህ ስበብ ዝዋይ፣ ሻሸመኔ፣ አዳሚት ሁሉ፣ አቦሳ፣ አጋርፋ፣ አዲስ አበባ በመሰል ከተሞች ውስጥ ይኖሩ የነበሩ አማሮችና የኦርቶዶክስ ሃይማኖት ተከታዮችን በገፍ ከመግደላቸውን በላይ ቤት ንብረታቸው እንዲወድም ተደርጓል። ስድስት በጥቅሉ ኢህአዴግና ብልጽግና በተሰኙ አገዛዞች ከ8 ሚሊዮን በላይ አማራዎች ሲገደሉ በመቶዎች የሚቆጠሩ ተፈናቃዮች እንዲሆኑ ተደርጓል። በርካታ የነባር እምነቶችና ተቋሞች እንዲወድሙ ተደርጓል። የሃይማኖት አባቶች በጠራ ፀሐይ በአደባባይ ተገድለዋል። አያሌ ዜጎች ለስደትና ለእንግልት ተዳርገዋል። በወራሪና ሰፋሪዎች ቅኝ ገዢ ኃይል ነባር ባህል ማንነቶችን ለመደምሰስ የሚገፋፋቸው መሰረታዊ ምክንያቶች ምንድን ናቸው? አንደኛ በታሪክ የሚታወቁት ሰፋሪ ቅኝ ገዢዎች ለምሳሌ የአውሮፓ ሰፋሪ ቅኝ ገዢዎች በአሜሪካ፣ የእንግሊዝ ሰፋሪዎች ቅኝ ገዢዎች በአውስትራሊያና ደቡብ አፍሪካ የነባር ህዝቦችን ባህል፣ ቋንቋ፣ ሃይማኖት፣ የማንነት እሴቶችና መሰል መለያዎችን የለወጡት የመጤዎቹ የተሻለና የዳበረ ነው ከሚል ሳቤ የሚመነጭ ነው። የመጤዎቹ ያደገ የዳበረና የተሻለ የነባሮቹ ኋላ ቀርና ለእድገትና ለመሻሻል እንቅፋት ነው በሚል ለራስ ሲቆርሱ አያሳንሱ አይነት ምክንያት ነው። የአረመኔዎቹ መጤ ወራሪና ሰፋሪ ነገድ የነባር ህዝቦችን ማንነት፣ ባህል፣ ቋንቋ፣ ሃይማኖት፣ አደረጃጀትና ግንኙነት የመደምሰሱ መሰረታዊ ምክንያት ግን የእነርሱ ከነባሩ ተሽሎ ወይም የዳበረ ሆኖ ሳይሆን የነባሮቹ ባህል፣ ሃይማኖት፣ እሴቶች፣ ግንኙነቶችና የአስተዳደር ከወራሪው ሰፋሪ በእጅጉ ያደጉና የዳበሩ በመሆኑ የእነርሱን በብዙ መንገድ የሚበልጡና የሰው ልጅ ከአካባቢው አመለካከት ወጥቶ ሰዋዊ ማንነት፣ ሁለንተናዊ ምልከታ ያዳበረ ያስተሳሰብ ልዕልና የመጠቀበት በመሆኑ የእነርሱ ከዚህ አንጻር ሲታይ የዝቅተኝነት መንፈስ፣ የስነ ልቦና ቀውስ የከተተባቸው በመሆኑ ያሳደረባቸው የመንፈስና የማንነት ስብራት የወለደው ጥላቻ ያስከተለው የእነሱ ያልነው ሁሉ የማጥፋት ዓላማ ያለው መሆኑ ነው።
ሁለተኛ ሁለቱ ሎንጫዎች በአደባባይ በግልጽ እንደነገሩ የወራሪ ሰፋሪ ቅኝ ገዢዎቹ ለ470 ዓመታት ኢትዮጵያ ኑረው በአገሪቱ ፖለቲካና ኢኮኖሚያዊ ሕይወት ወሳኝ ቦታ ይዘው የኖረው ራሳቸውን በኢትዮጵያ ውስጥ ፈልገው ማግኘት አለመቻላቸው ከኢትዮጵያ ለመገንጠልና ይህ እውን እንዲሆን ኢትዮጵያን በሁለንተኛ መልኳ ማፍረስ መናድ እንዳለባቸው ያሳደረባቸው የባይተዋርነት ስሜት መግደል፣ መውረር፣ መስለብ፣ ጡት መቁረጥ፣ የፈለጓትን ለማግባት ቸብቸቦ ማቅረብ፣ የራስ ፀጉርን ለመላጨት ሰው ወይም ትልቅ አውሬ መግደል የሚሉት ባህላቸው በሌሎች ነባር ነገዶች ባዕድ መሆን ይህ ያሳደረባቸው ባህላችን በሌሎች ዘንድ ተቀባይነት አጣ፣ ጠፋ የሚለው አውሬያዊና አረመኔያዊ ባህላቸውና የገዳ ስርዓታቸው በነባር ህዝቦች አለመለመድና ገዢ አመለካከቱ አለመውጣት ያሳደረባቸው ጥላቻና የተናቀን ስሜት የፈጠረባቸው ጭካኔ የባህሪያቸው ከሆነው አረማዊነት ጋር በመጋባቱ የእነርሱ ያልሆነን መልካም ነገር ሁሉ መደምሰስ ባህላቸው አድርገው በመያዛቸው ነው። በጥቅሉ የአረመኔ ወራሪ ኦሮሞዎች በአማራና በሌሎች ነባር ነገዶች ላይ ተንሰራፍተው እንዲኖሩ መልካሙን ባህል፣ ሃይማኖትና ምንነት እንዲያጠፉ ያደረጋቸው አንዱና ዋናው ጉዳይ እነርሱ እኛን በጠሉ መጠን አለመጻታችን፣ የእነርሱን አረመኔያዊ ማንነት በትክክል ለትውልዱ አለመነገሩ፣ ለመናገር ሲሞከርም ሆዱ የሚንቦጨቦጭ የወንድ ሴት ወይዘሮዎች መበራከትና የባህሪያቸው ያልሆነውን አብሮነትን መሸሸጊያ ዋሻ ያደረገው ህዝብ ቁጥር ቀላል አለመሆን ናቸው። እንኳን የበታችነት ስሜት የተጫነውና ራሴ ፈልጌ ያጣሁ በሚል እሳቤ የተሞላ አእምሮ ቀርቶ ጨካኝነት፣ አረመኔነት በደም የሚተላለፍ በሽታ ነው። ይህ በሳይንስ የደረሰበት እውነት ነው። እንደሚታወቀው ሰለባና ጡት ቆረጣ የኦሮሞዎቹ ልዩና ተፈጥሯዊ ባህሪ ነው። ይህ ባህሪያቸው በ19ኛው ክፍለ ዘመን ወደ ኢትዮጵያ ከገቡበት ጊዜ ጀምሮ በኩራት ይፈጽሙት የነበርና ዛሬም የዚያው ኩራት ማሳያ የሆነውን ቸብቸቦ አባገዳዎች በግንባራቸው ላይ ገትረው አደባባይ ሲውሉ አይሰቀጥጣቸው። ይህ ባህሪ የደም ሆኖ ይኸውና ዛሬም በ21ኛው ክፍለ ዘመን ወለጋ አይሻ መሐመድን፣ ጎጃም በዓለም ዋሴን፣ ወሎ ትዕግስት ወዳጁን የተሰኙ ለግላጋ ወጣት ሴቶችን በግፍ ገድለዋል። አይሻ መሐመድ ወላሂን ያለ ዛሬ አማራ አልሆንም እያለች በፈጣሪዋ እየተማጸነች የ6 ዓመት ህፃን በጥይት ደብድበው ገድለዋል። በዓለም ዋሴ እንደ ማንኛውም የአማራ ተወላጅ ግፍና በደልን በመጠየፍ ለአማራ ህልውና ትግል ከተሰለፉት የሶስት ፋኖች አንዷ ናት። በዓለም የህልውና ትግሉ ስትቀላቀል ሞትን ንቃ፣ ድሎትን ርቃ ለአማራ ህልውና መጠበቅ ህይወቷን ቤዛ ለማድረግ ቆርጣ የገባች በመሆኗ ጥላ ለመውደቅ ገድላ ለመሞት አውቃና አምና ሜዳ የገባች ናት። ድርጊቱም የሚጠበቅ ነው። እንደ አማራ ህዝብ ስነ ልቦና፣ እንደ አማራ ህዝብ ሃይማኖት፣ ማንነትና ሰዋዊ እሳቤ የማይጠበቀው በጀግንነት ግዳጇን ተወጥታ ቆስላ ጠላት እጅ የወደቀችን ለግላጋ ወጣት ከቁስሏ የምታገግምበትን ከስቃዋ የምድንበትን ሞራላዊ ህጋዊና ሰዋዊ እሳቤ ውጭ በሆነ መንገድ አማራ የተሰኘውን በአካሏ ላይ የተነቀሰችውን ንቅሳት ቆዳዋን ገፎ መጣል፣ አካሏን በሳንጃ መጨቅጨቅ፣ የእናትነትና የሴትነት መለያ የሆኑ እምቡጥ ጡቶቿን መቁረጥና እርቃኗን ጎትቶ ጎዳና ላይ መጣል የወራሪ አረመኔዎቹ የባህሪ ስራ እንደሆነ ከትናንት እስከ ዛሬ የሚታወቁበት ተግባር ሆኗል። በተመሳሳይ ሁኔታ ወሎ ላይ የትዕግስት ወዳጅ ቀኝ ጡት መቆረጥና በጎዳና መጣል የወራሪ ኦሮሞዎቹ በአማራ ላይ ያላቸው ጥላቻ የቱን ያህል የገነገነና ዘመን የማይሽረው የግፍ ጥግ እንደሆነ ያሳያል። ይህ ደረቃቅ ሲነገር ልቡ የሚናድ ወኔው የሚከዳው አብሮነትና ተዋልደን ለሚሉት በተግባር ለማይገለጹ ቃሎች ህሊናውን የሸጠ የአማራ ሴት ወይዘሮ ወንዶች ብዙ እንደሆኑ ግልጽ ነው። የወራሪዎቹ ጭካኔ በአማራ ላይ የሚበረታታም ይህንን አይነቱን ድምፅ ከስልቡና ምልምሉ አማራ አንደበት ሲነገር ስለሚሰሙ ንቀውን ጭምር ነው። በጥቅሉ በጭካኔ የሚገሉና የሚሰልቡን የእናቶቻችን ጡት የሚቆጡት ከእነርሱ ወገን ስላልሆን ነው። እንደ ዜጋ ሳይሆን እንደ ሰው ስለማይቆጥሩን ነው። የእኛ መኖር ለእነርሱ አለመኖር ከፍተኛ ስጋት ስለሚሆንባቸው ነው። የእኛ ባህል፣ ሃይማኖት፣ ስነልቦናና አኗኗር ለእነርሱ ሁሉና ምቹ
አለመስጠቱ ብቻ ሳይሆን የእኛ ማንነት የእነርሱ ማንነት በብዙ መልኩ የሚጫን ሰዋዊ መሆን የበታችነት ስሜት የጫንባቸው በመሆኑ ነው። ስርዓት አምልኳችን፣ ባህላችን፣ የቋንቋ ጽንፋችን፣ እሴቶቻችን፣ አዳራሾቻችን፣ ስነ ህንፃችን፣ የመንግስትና የህዝብ አደረጃጀታችን ለእነርሱ ባዕድ ነው። የእኛን ከእነርሱ አውሬያዊ ማንነት ጋር ሲያነጻጽሩት እረፍት፣ እፍረት፣ ሽንፈት፣ የበታችነት፣ ውርደትና ተሸታሚነት ስሜት ይጫናቸዋል። በዚህም የተነሳ በጭፍን ጥላቻ እኛን አማራዎችና ነባር ነገሮችን ካላጠፉ ማህበራዊ እረፍትና ሰላም እንደማያገኙ ስለሚያምኑ ባገኙት አጋጣሚ ሁሉ ይገድሉናል፣ ይሰልቡናል፣ ይጨፈጭፉናል። ይህ ደግሞ ዛሬ የተጀመረ ሳይሆን ከ450 ዓመት የዘለቀ ነው። ይህም በመሆኑ የአማራና የነባር ነገሮች የማጥፋታቸው መገለጫ መለያ ባህሪያቸው የሆነውን ሰለባ፣ ጡት ቆረጣ እና ጅምላ ግድያ በዚህ ዘመን በአደባባይ በዓለምዋሴ በትዕግስት ወዳጆና በአይሻ መሐመድ ላይ ፈጽመዋል። 6 ይህን ወራሪ ሰፋሪ አረመኔያዊ ጭፍጨፋ ለማስቆምና አማራና ነባር ነገዶች ወደ ነበሩበት ታሪካዊ የአገር ባይነት ሚና ለማሻገር ምን መደረግ አለበት? አንደኛ፣ አማራውና ነባር ነገዶች ውርደት፣ መሳደድና በግፍ እየተገደሉ በግፍ የመቀበር የመፈናቀል መከራ የመጀመሪያው ልብነ ድንግል ከሽምብራ ኮሬ ጦርነት ተከትሎ ወደ ሰሜን ሽሽት በኋላም ፈሪው ጸርተ ድንግል አማራና አማርኛ የተፈጠረበትን አካባቢ ሸዋን፣ ቤተ አማራን፣ ቢዛሞን፣ እናሪያን፣ ፈጠጋርን፣ ደዋሮን ከሁሉም በላይ የአገሪቱ ሀያልነትና ነባርነት ማሳያ የአገሪቱ ታላቅነትና የንግድ ልውውጥ በር የነበረውን ከቀይ ባህርና ከህንዱ ውቅያኖስ ዳርቻ ሸሽቶ ጎንደር ላይ መከተሙ ሰፊውን ለሙና ድንግሉን የአገሪቱን ደቡብ ምስራቅ፣ ደቡብ ምዕራብና ማዕከላዊ ግዛት ለአረመኔዎቹ መፈንጫና መራቢያ እንዲሆን ከተፈቀደለት ጊዜ ይጀምራል። የአማራ የህልውና ትግል ይህ ሀቅ ከመገንዘብና በቅጡ ከመርዳት መነሳት አለበት። 2 አማራው ወደ ነበረ ክብሩና ማንነቱ ማማ ለመመለስ ርዕይ፣ ግልጽ ዓላማ፣ ጀግንነት፣ ኩራትና አስተዋይነት የተላበሳቸው ከቀድሞዎቹ እንደ አምደ ጽዮንና ዘርዓ ያዕቆብ ከቅርቦቹ እንደ መይሳው ካሳ፣ ቴዎድሮስ ያሉ መሪዎችን አምጦ መውለድ ይጠበቅበታል። ያልቆረጠ ለግብ አይበቃምና ቆራጥና ጀግና፣ ብልህና አስተዋይ፣ ትናንትን ከዛሬ ዛሬን ከነገ ጋር አሰናስቶ የሚያይ ግልጽ ዓላማና ግብ ያላቸው መሪዎች አማራው የግድ ስለሚለው እንደነዚህ ያሉ መሪዎችን አምጦ መውለድና ተንከባክቦ ማሳደግ ይጠበቅበታል። 3 የጠላቶቹ ማንነት ያልተረዳ፣ ጠላቶቹ በጠሉት መጠን ያልጠላ፣ ጠላቱን ያውም ሊሰልበው የቆረጠ አረመኔ በስሙ ለመጥራት የሚሽኮረመም የወንድ ጥጉብ የአማራ ህልውና አስጠባቂ ሊሆን አይችልም። በመሆኑም ጠላቶቹን በአረመኔው ግብራቸው የሚጠራ ከተዋልደናል፣ ተዛምደናል በተግባር ከማይገለጥ ከንቱ ውዳሴ የወጣ አማራ ነኝ ብሎ ቆርጦ የወጣ መሪና አታጋይ ድርጅት በእጅጉ ያስፈልጋሉ። በዓለምዋሴና ትዕግስት ወዳጅ ወደ ህልውና ትግሉ ሲገቡ ሞትን ንቀው፣ ድሎትን ርቀው፣ ነፃነትንና ፍትህን የአማራን ህልውና መጠበቅ ናፍቀው ጠላትን ጥሎ ለመውደቅ ቆርጠው የገቡ በመሆናቸው መስዋዕትነታቸው የሚጠበቅ ነው። የመስዋዕትነታቸው ወይም ያገዳደላቸው አይነት ክፋት፣ ጭካኔና አረመኔያዊነት ግን የጠላቶቻችን የ450 ዓመት አብሮነት እያልን ስናላዝነው የኖር ነው። ለጠላቶቻችን አቅም መግዣ መደራጃና ማጥቂያ ከመሆን ያላለፈ ለአብሮነትና ለዜግነት መብትና ክብር ዋጋ ያልሰጠ ባዶ ውሸት እንደሆነ በአማራ ላይ በከፈቱት የፈጽሞ ማጥፋት ጦርነት በግልጽ እየታየ ነው። የጠላቶቻችን ጭካኔና አረመኔያዊነት የባህሪያቸው የሆነና ከዚህም ባህሪያቸው ያልተለወጡ ሊለወጡም የማይሹ መሆናቸውን በባለምና መሰሎቹ ላይ የፈጸሙት ግድያ ሕያው ነቃሽ ስለሆነ በዚህ ትግል አኩሪ መስዋዕትነት የከፈቱትን አይሻ መሐመድን፣ በዓለምዋሴንና ትዕግስት ወዳጅን የትግሉ አርማ ማድረግ፣ በስማቸው መዝሙሮችን፣ ቲያትሮችን፣ መጽሐፍቶችን፣ ሐውልትን እንዲሰራቸው ማቀድ ለነገ የሚባል መሆን የለበትም። 4 ጠላቶቻችን በጠሉም መጠን ብቻ ሳይሆን ከጠሉም በላይ መጥላት፣ በጨከኑብን መጠን መጨከን። እንዲህ ሲባል ሆዱ ለሚንቦጨቦጭ ህሊናው ለሚከዳው የሴት ወይዘሮ ስልብ ምልምል አማራ ተዋልደናል፣ ተዛምደናል በሚሉ ውሃ በማይቋጥሩ አባባሎች ሊያዘናጉን ከሚከጅሉ
ባዕዲናውያን የግርድናና የመሸጦነት ባህሪ የተጠናወታቸውን ሰዎች ከህልውና ትግሉ ውስጥ ቆርጦ መጣል ውዴታ ሳይሆን ግዴታ መሆን መረዳት። 5 አረመኔ የኦሮሞ ፖለቲከኞች አኖሌ ላይ የሚኒልክ ሰራዊት የኦሮሞን እናቶች ጡት ቆረጠ ብለው ላቆሙት የተስፋዬ ገብረአብ ተረት መታሰቢያ ሐውልት የቱን ያህል ውሸት እንደሆነ የነባለም ዋሴና የትዕግስት ወዳጄን አገዳደል ለትውልዱ በተደጋጋሚ ማሳወቅ። ሰለባ ጡት ቆረጣ የሰው ልጅ ቆዳ ገፈፋ የወራሪ ኦሮሞዎች መለያ የባህሪ እንጂ የአማራው አለመሆኑን ሳይሰለቹ ሐቁን ማስተማር ላፍታም ቸል መባል የሌለበት ጉዳይ ነው። 6 የአሻ መሐመድ የባለም ዋሴና የትዕግስት ወዳጄ አገዳደል ያልቆጨው ያላበሳጨውና ከትግሉ ቆርጦ እንዲነሳ ያደረገው አማራ ካለ እርሱ ከኛ ወገን አይደለም። እሱ ከኛ ወገን ሳይሆን ከነርሱ ወገን ነውና እንደዚህ ባሉት አማራዎች ላይ የሚቆጠቁጥ ትምህርት የሚሰጥ እርምጃ በየጊዜው ሊወሰድ ይገባል። ከጥላት ጋር መክሮ ጥላትን ድል ማድረግ አይቻልምና ጥላትና ወዳጅን በቁርጡ መለየት ያስፈልጋል። 7 በአገዛዙ በገዛ ጠቡ ገላጋይ የሚሆን አማራ ጣቶችን ከሚጠውት በላይ ራሱን የጠላና ያዋረደ ርካሽ ግለሰብ ነውና እርሱ አማራ ሳይሆን የአማራ የወንድ ሴት ወይዘሮ ምልምል ሁለመናውን የተሰለመ ነውና ትውልዱን ሳይበክል ከማህበረሰቡ መገለል አለበት። አማራ ሆኖ እንደ ትናንቱ እንደሚልክ ተዋቸው፣ ተዋልደናል፣ ተዛምደናል የሚል ከሆነ የጣቶቻችን ማንነትና እምነት ያልተረዳ የጋማ ከብት ከመሆኑም አልፎ ትውልዱን ለዚህ ጥቃት እንዳጋለጡት ልብነ ድንግልና ሰጠ ድንግል ፍርሃትና ሽሽትን የሚያስተምር ስለሆነ ከአማራ ማህበራዊ ባህላዊና ሃይማኖታዊ ተቋሞች አባቶቻችን ያደረጉት እንደነበረው ጥቁር ውሻ ውለድ ብለን ልንለያቸው ግድ ይለናል። 8 የባለምና የትዕግስት የግፍ ግድያ ያየና የሰማ አማራ የህልውና ትግሉን ሳይውል ሳያድር ካልተቀላቀለ እሱ ከኛ ወገን አይደለም። ይህ መከራና ስቃይ ያላስቆጨው እሱ አማራ አይደለምና ከኛ ወገን መወገዝና መነጠል አለበት። ዛሬ በየከተሞቹ የእንግሊዝን የኳስ ቡድኖች ደጋፊና ነቃፊ በመሆን ሱሪውን ዝቅ አድርጎ በመሸታ ቤት ሲዘዋወር የሚውል ወጣት ሊያፍርና ሊሸማቀቅ ይገባል። ይህ እንዲሆን ደግሞ አማራ ፋኖ አመራሮች እድሜያቸውና ጤንነታቸው የፈቀደላቸውና የአማራ ወጣቶች ችግሩን በአስቸኳይ እንዲቀላቀሉ ተደጋጋሚ ጥሪ ማቅረብ አለባቸው። ለጥሪው ጆሮ ዳባ ልበስ ካሉት ባሉት ላይ የመረረ እርምጃ ሊወሰድ የሚችልና የባንዳ ግብር ሊጣል እንደሚችል ማሳወቅ አለባቸው። ባንዳነትን ህዝቡ እንዲጠየፈው የሚያስችል ተጨባጭ እርምጃ በባንዳዎች ላይ መውሰድ ይዋል ይደር የሚባል መሆን የለበትም። የአማራ ዋነኛ ጠላት ባንዳና ሆዳደሩ አማራ ነውና በጥኑ ልናወግዛቸው ይገባል። 9 ከሁሉም በላይ ለነዚህ ሁሉ ተፈጻሚነት አማራው መምረርና መቆጥ አለበት። ያልቆረጠ ከግብ አይደርስምና አማራ ምረር፣ ቁረጥ፣ ትግሉን ተቀላቀል። አመሰግናለሁ። ከልብ እናመሰግናለን ጋሽ ተክሌ። ይህ እጥር ምጥን ብሎ በእውነቱ ለጆሮ በሚጥም መልኩ ያቀረበው ዝግጅት እጅግ ልብ መሳጭና ልብ ለሚሉ ቀደም ሲል እንደጠቀስከው ተዋልደናል፣ ተዛምደናል፣ ተጋብተናል እያሉ የሚያላዝኑ አማራንን የሚሉ ለትግሉ መጓተት አስተዋጽኦ እያደረጉ ላሉም ሁሉ ትልቅ መልእክት አለው። እያሳለፍነው በነበረው ሳምንት በአፋብኃ ምስራቅ አማራ ምኒልክ ዕዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ ደማሊም ማለትም አባናደው በበርካታ ድሎች ታጅቦ መስከረም 30 2018 ዓ.ም ሲጠናቀቅ 679 የጡት ቆራጩ እና የፋሽስቱ አብይ አህመድ የግል ወታደሮች ምርኮኛ መሆናቸው ይታወሳል። እነዚህን ወታደሮች ግን ቀደም ሲል በጠቀስካቸው እህቶቻችን ላይ የደረሰውን አይነት ቂም በቀል በእነዚህ ወታደሮች ላይ ሳይፈጽም አፋብኃ በመስከረም 29 ቀን 2025 ዓ.ም ጄኔቭ ለሚገኘው ለዓለም አቀፉ የቀይ መስቀል ጽሕፈት ቤት በይፋ ደብዳቤ ጽፏል። በዚህም መሰረት በላሊበላ በማርቲን ታልማን የሚመራው ዓለም አቀፉ የቀይ መስቀል ቡድን የጡት ቆራጩና የፋሽስቱ አብይ የግል ወታደሮች መካከል በጸና የቆሰሉትን 16ቱን የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ምኒልክ በኦክቶበር 8 2025 ዓ.ም ቁስለኞቹን አስረክቧል። ቀሪዎቹ ምርኮኞች
የዓለም አቀፍ የጦር ምርኮኞች አያያዝ በሚፈቅደው መሰረት ስለመያዛቸው በቀይ መስቀል እንዲጎበኙ ማድረጉና የሚያስፈልጋቸውን ትብብር ቀይ መስቀል እንዲያደርግላቸው አፋብኃ ጥያቄውን በጽሁፍና በአካል ለተገኙ የድርጅቱ አባላት ማቅረቡ ያስታውሷል። This is Martin Thalmann from the International Committee of the Red Cross, ICRC, in Ethiopia, directly from Lalibela. Fighting between the Ethiopian governmental security forces and Amhara Fano, a non-state armed group, intensified over the last days as they started at the last week of September. This happens in the North Wollo zone of eastern Amhara in Ethiopia. The rural areas, villages, small towns between Lalibela city and Woldia have been heavily affected by these intense clashes. Many soldiers and combatants either died, were injured or captured, while the civilian population has suffered from restrictions in their movement, limited access to services, most especially medical care and education. All this while the harvesting season is about to start. As the International Committee of the Red Cross, ICRC, and with our teams on the ground, we have been able over the last few days to deliver life-saving medical supplies to 3 hospitals in the region, namely Woldia, Kobo and Lalibela, as well as 2 health centers in the countryside, Kulmesk and Mucha, who took in the many casualties. On Wednesday, 8 October, we have been able, with the agreement from both parties, to transfer 16 critically wounded patients from Mucha to Woldia. This was part of a unilateral release operation of captured soldiers by Amhara Fano, handed over to the ICRC, and then transported crossing the front line and handed over into the care of the Ethiopian security forces in Woldia town. ከዚህ ቀደም እንደሚታወቀው አፋብኃ የሚያርካቸው የነበሩትን የአብይ የግል ወታደሮች ተገቢውን እንክብካቤ በማድረግ የመጓዣ ገንዘብን በመስጠት ወደ ቤተሰቦቻቸው ሲልክ የቆየ ቢሆንም በሚያሳዝን መልኩ አንዳንዶቹ ተመልሰው ፋኖን ለመዋጋት ተሰማርተው በድጋሚ የተማረኩም ተገኝተዋል። ይህ ሁሉ ሲሆን ግን ፋኖ የበቀል ስሜት ሳይኖረው የዓለም አቀፍ ሕግ በሚፈቅደው መሰረት በእንክብካቤ እያያዛቸው ይገኛል። በተቃራኒው የፋሽስቱ አብይ አህመድ የግል ወታደሮች ካለቆቻቸው በተሰጣቸው ትዕዛዝ መሰረት የሟች አስከሬንን በሳት አቃጥለዋል፣ አካላቸውን አቆራርጠዋል፣ የሃይማኖት ተቋማትን ምሽግ በማድረግ አራክሰዋል፣ አፈራርሰዋል። ገበሬው እህል እንዳይዘራ ተከልክሏል። ትዕዛዙን ወደ ጎን አድርገው የዘሩት ማሳቸው በታንክ ታርሷል። የደረሰ ሰብላቸውም ተቃጥሏል። በአጠቃላይ የአማራ ህዝብ ላይ የሽብር ተግባራት ሲፈጸም ቆይቷል። አሁንም በመፈጸም ላይ ይገኛል። ከሁሉም አስከፊውና በታሪክ የማይረሳው በፋኒት አለምዋሴና በፋኒት ትዕግስት ወዳጅመር ላይ የተፈጸመው ዘግናኝና አረመኔያዊ የጡት ቆረጣ በዚህ ሳምንት የታዘብነው ነው። ጥቅምት 2 2018 ዓ.ም ምዕራብ ጎጃም ማንኩስ አካባቢ ከጠላት ጋር በተደረገ የተኩስ ልውውጥ ጉዳት ደርሶባት የአገዛዙ ሰራዊት ላይ የወደቀችው የ19 ዓመቷ ፋኒት በአለምዋሴ ይህ ዘግናኝ ድርጊት ተፈጽሞባታል። ፋኒት በአለምን ከነ ህይወቷ በእጁ የያዘው ሰራዊት ከበላይ አለቆቹ በሰጠው ትዕዛዝ መሰረት የፋኗን 2 ጡቶች በመቁረጥ አስፋልት ላይ በመጣል ከመጣሉም ባሻገር አማራ ሚል ንቅሳት ያለበትን የቆዳውን አካል በመክፈፍ ለአማራ ህዝብ ያለውን ጥላቻም አሳይቷል። ሌላው እህታችን ፋኒት ትዕግስት ወዳጅመርም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር 1ኛ ሀውጃና ክፍለ ጦር 3ኛ ሻለቃ አባል በመሆን ስታገለግል የነበረች እህታችን ስትሆን ፋኒት ትዕግስት ወዳጅመር በራያ ግንባር ከጠላት ጋር እያደረገ ባለው ተጋድሎ መካከል በጮቤ በር ላይ ከጠላት ጋር አንገት ለአንገት ተናንቃ ተሰውታለች። የፋሽስቱ አገዛዝ ሰራዊትም አስከሬኗን 1ኛውን ጡቷን ቆርጦ ጥሏት ይሏል። በ21ኛው ክፍለ ዘመን መሆን ቀርቶ በማይታሰበው በዚህ ድርጊት ላይ ትዕዛዝ በፈጸሙና ባስፈጸሙ የሲቪልና ወታደራዊ አዛዦች ላይ ጊዜ ሲፈቅድ ተገቢው እርምጃም የሚወሰድ ይሆናል። ከሁሉም የሚያሳዝነው ደግሞ በእንቅርት ላይ ጆሮ ደግፍ እንደሚባለው የፋኒት በአለምዋሴን ወላጆች ማቅ ለብሰው አመድ ነስንሰውና ገመድ ታጥቀው ከተቀመጡበት የሐዘን ቤታቸው ያገዛዙ ወታደሮች ጠልፈው በመውሰድ ፍኖተ ሰላም ከተማ ላይ መሳሪያ በላያቸው ላይ በመደቀን በልጃቸው ላይ የተፈጸመው ድርጊት ትክክል አለመሆኑን እንዲያስተባብሉ ተደርገዋል። ከዚህ ቀደም እንደሚታወቀው በኢቢኤስ ቴሌቪዥን ላይ ቀርባ የደረሰባትን ግፍ የተናገረችው ብርቱካን ተመስገንን አስረው ያለችውን ነገር እንድታስተባብል የተደረገበትን ዘጋቢ ፊልም የምናስታውስ ይመስለኛል። በዚህ ሳምንትም ሆን ተብሎ የብርቱካን ጉዳይ ፍርድ ቤት ቀርቦ በእሷና ፕሮግራሙን ባዘጋጁት ጋዜጦች ላይ በአሸባሪነት ክሳቸው እየታየ ይገኛል። ይህ ድርጊት ወደኋላ መለስ ብለን 21ዱ የደንቢ ዶሎ ዩኒቨርሲቲ አማራ ተማሪዎች ላይ የተፈጸመውን አፍኖ መሰወርና ድርጊቱን ለመሸፈን ርቀው የሄዱበትን መንገድ የምናስታውስ ይመስለኛል። ዛሬ እንዳሮጌ ቁና ተጠቅሞ የወረወረው ሲሳይ ንጉሱ የተባለው የአማራ
ከሃዲ ባንዳ ከ21ዱ ተማሪዎች 17ቱ ተገኝቷል ብሎ የውሸት ዜና ያሰራበትንም የምናስታውሰው ይመስለኛል። የእነዚህ ተማሪ ወላጆች ሐዘን ተቀምጠው ማቅ ለብሰው አመድ ነስንሰው በተቀመጡበት ሐዘን እንዳትቀመጡ ብሎ ትዕዛዝ በመስጠት ከመገናኛ ብዙሃን ጋር ምንም አይነት ቃለ ምልልስ እንዳትሰጡ አለዛ እርምጃ ወስድባችኋለሁ ብሎ ትዕዛዝ የሰጠውም አገኘው ተሻገር የሚባል የአማራ ክልል አስተዳዳሪ በነበረበት ሰዓት ያደረገውንም አስነዋሪ ድርጊት እናስታውሳለን። ይህም በተመለከተ የጡት ቆራጩና ፋሽስቱ አብይ አህመድ የግል ሰራዊቱ የፈጸሙትና የፈጸሙ ያሉትን ድርጊት አፋብኃ በኦክቶበር 21 2025 ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንና ይመለከታቸዋል ብሎ ላሰባቸው ዓለም አቀፍ ድርጅቶችና መገናኛ ብዙሃን ደብዳቤ ጽፏል። አሁን ሀሳቦችን ለማዳበር ለእናንተ እድሉን እሰጣለሁ። መቀጠል እንችላለን። ጋሽ ተክሌ ግሩም አድርገህ አቅርበህልናል። ጥር ምጥን ያለ የጠራ ሀሳብ ይህንን አሰቃቂውን ታሪካችንን በእውነት ሙሉ ህፃን ልጅም ሊሰማው የሚችል አድርገህ ነው ያቀረብከው። በሚፈጸምብን ወንጀል ባለፉት 450 እና ከዚያ በላይ ምናልባት የተፈጸመብን ወንጀል እንዲሁ ዝም ብሎ በአዘቦት ቋንቋ በአዘቦት አማርኛ የሚገለጽም አይደለም። በእውነት የሚያሳዝነኝ ነገር ዛሬ ዓለም ህዋን እያሰሰ የ3000 ዓመት የነፃነት ታሪክ አለኝ የምትል አገር አውሪያዊ ስነ ልቦና ያላቸው ምንም አይነት በባህላቸው በጎነት የሌላቸው ኋላ ቀር አረመኔ ቅኝ ገዢዎች ሲፈጸምባት ማየቱ የሚያስገርም ነው። ተቃርኖው መቼም የኛ ጉድ ነው። በነፃነት የኖርን ሰዎች ነን እያልን ጋሽ ተክሌ በደንብ እንዳቀረብከው በጣም ዝቅተኛው ማህበረሰባዊ አኗኗር ደረጃ ላይ የሚገኙ የተፈጠረላቸውን አጋጣሚ ተጠቅመው እንዲህ አለ የሚሰቀጥጥ ነገር የማያባራ የማይበርድ ጥቃት ማድረሳቸው ተቃርኖ የሚያስገርም ነው። መቼም ይህንን ታሪክ ከእንግዲህ በኋላ የምንሸሽገው አይደለም። ብዙ ሰው እንዴት ዝቅተኛ የእድገት ደረጃ ያሉ ከብት አርቢዎች እንዴት ወረሩን ሊል ይችላል። ግን ሐቁን ሊቀይረው አይችልም። የአውሮፓ ሰፋሪ ቅኝ ገዢዎች የፈጸሙትን እያንዳንዱን ነገር ፈጽመውታል እነዚህ ሰዎች። እንደውም በከፋ ሁኔታ ቢያንስ እነዚህ አውሮፓውያን ያንን አገሩን በእጃቸው እስከሚይዙ ድረስ ከፍተኛ የሆነ ወንጀል ፈጽመዋል በነባሩ ህዝብ ላይ። አገሩን በእጃቸው ካደረጉ በኋላ ግን ስርዓት ፈጥረው ትልቅ ገናና ስልጣኔ ለመገንባት ችለዋል። የኛ የሰው ልጅ በምድር ላይ መኖር ከጀመረ ጊዜ ጀምሮ ጥቃት ሲፈጽሙበት የኖረው ህዝብ ነባሩ ህዝብ ባለቤቱ ያገሩ ባለቤቱ ያለ ሆረርን የሚል የዝሆን ቀልድ እየቀለዱ ያገሩን ባለቤት የስልጣኔውን ባለቤት ጸድቅ ብዬ ባዝላት ተንጠልጥላ ቀረች እንደሚባለው አይነት በኢትዮጵያዊነት ቢያቅፋቸው ያንኑ ደግ የሆነላቸውን ህዝብ ዛሬውኑ አገሩን ሲረግጡ ሲያደርጉት እንደነበረው ሁላ እየገደሉት ይገኛል። ይሄ በእውነት መልካምነት አይደለም። ይህንን ለውድቀት የዳረገንን መልካምነት፣ ኢትዮጵያዊነት፣ ሰብአዊነት እንደገና በመፈተሽ ያስፈልጋል። ዳውስ የሰብአዊ እሴታችን በፍጹም ልንተወው የምንችለው አይደለም። ወደኋላ አንድ ህፃን ልጅ ከእናቱ ሆድ ከተወለደ በኋላ ተወልዶ ካደገ በኋላ መልሶ ወደ እናቱ ሆድ ሊገባ አይችልም። አማራ ይህንን ከስልጣኔ በፊት የነበረውን አረመኔያዊ አኗኗር ትቶት በስልጣኔ ደንብ መኖር ከጀመረ ብዙ ሺህ ዓመት ተቆጥሯል። ቅድመ ስልጣኔ ወደ ነበርንበት ሁኔታ እንሂድ ማለት አይደለም። ነገር ግን ዘይትና ውሃ ብርሃንና ጨለማ የሆነ ሁለት የተለያየ ህብረተሰብ አንድ ሀገር ላይ መኖር አይችልም። ሁሉን ነገር ሞክረን አይተነዋል። ከዚህ በፊት በፈጸሙት ወንጀል ተጠያቂ ሳይሆኑ በኢትዮጵያዊነት አቅፎ ይዟቸው ኖሮ ነበር።
በተደጋጋሚ እኔም ገልጬዋለሁ። ሌላ ጋሽ ተክሌብ ተናግሮታል። ሌላውም ሰው እንደዚህ ተናግሮታል። እነዚህ ሰዎች ለምደዋል። በኢትዮጵያዊነት መኖር ይችላሉ። ግብር እየገበሩ ርስቱ የአማራ ቢሆንም ርስት የሌላቸው መሆኑ ቢታመንም ግብር እየገበሩ ይኖሩ፣ ተነቅለው እንዳይቀሩ ዝም ብሎ ሲሶ መሬት ይሰጣቸውና ይኑሩ ግብር እየገበሩ ተብሎ በከፍተኛው የውሳኔ ሰጭነት ቦታ ሁላ ተቀምጠው ከሌሎች ከነባሩ ኢትዮጵያዊ ጋራ እኩል የኢኮኖሚ ተሳትፎ እያደረጉ የፖለቲካ ተሳትፎ እያደረጉ ኖረው ያገኘነው ግን ያን ጥላቻ ነው። ጥላቻውን ሊያጠፋው አልቻለም። መጋባታችን፣ መዋለዳችን ማንም እያንዳንዱ አማራ መጠየቅ ያለበት ይሄ የተነሳው ጉዳይ የአጥንትና የስጋ የደም መተሳሰር ጉዳይ አይደለም። ዋናው ጥያቄው መዛመዱ ቂምና ቁርሾን አስቀርቷል ወይ ነው። እኛ በደላችንን ስንችለው እኛ ወገኖቻችን ናቸው ስንል እነሱ ጥላቻቸው እየጨመረ ነው የሄደ፣ ንቀታቸው እየጨመረ ነው የሄደ፣ አረመኔነታቸው እየጨመረ ነው የሄደው እና ስለዚህ እስከ መቼ ነው የገዛ አጽመ ርስታችንን ተንበርክከን እየለመን የምንቀጥል ነው? ሌላ 450 ዓመት እየደማን መቀጠል እንችላለን ወይ ነው? ይሄ ነው እንግዲህ የተጠየቀው። ተበዳዩ የአማራ ሕዝብ በሐሰት ክስ ተገልብጦ እየተወነጀለ የህልውና አደጋ ደርሶበታል እና ለተበደለና ለተገፋ የመወገን የፍትህ ጉዳይ ስለሆነ በመዋለድና በመዛመድ ሰበብ የምንሸከመው ጥቃት በፍጹም ሊኖር አይችልም። ከእንግዲህ በኋላ ሁሉም ነገር ሰተንም አይተነዋል። መንግስቱን ሰተን አይተነዋል። መሬቱን ሰተን አይተነዋል። ዛሬ የቀረን ነገር የለም። ሁሉን ካስረከብን በኋላ ዘራችሁ መደምሰስ አለበት ነው የተባለው። መሬቱን መልሳችሁ ካሳ ከፍላችሁ ሀገራችሁን ሂዱ ያላቸው ሳይኖር እኛ ኢትዮጵያዊ አይደለንም ነው ያሉት። እና ስለዚህ እኔ ጋሽ ተክሌ ዛሬ ጥሩ አድርገህ አቅርበዋል። ዘይትና ውሃን ለማዋሃድ መሞከር በዓለም ላይ እኔ የመጨረሻው ጅልነት ነው የሚመስለኝ። እንደዚህ አንድ ጠርሙስ ፕላስቲክ ጠርሙስ ውስጥ ግማሹን የጠርሙሱን ግማሽ ዘይት የጠርሙሱን ግማሽ ውሃ ሞልቶ እንደዚህ 1 ቢሊዮን ዓመት እንደዚህ ሲወዘውዙት ቢኖር አይዋሃድም። ሁለት የተለያየ ባህሪ ያለው ነው። አንዱ ወይ ዘይት ብቻ ነው የሚሆነው ወይ ውሃ ነው የሚሆነው። እና እነዚህ ሰዎች በእኩልነት ይህንን መሬቱ የእናንተ ነው ግን በኃይል ወስደነዋል፣ የኛ ነው አትበሉ። እዚህ መሬቱ ላይ በኢትዮጵያዊነት በእኩልነት ከአማራው ጋር አንኖርም ነው። በጌትነት እየፈለጥን እየቆረጥን እያረድን ያለምንም ተጠያቂነት ካልሆነ በስተቀር ከአማራ ጋር በእኩልነት አንኖርም። ከአማራው ቤት ላይ የአማራውን ቤት የግል ነው ማድረግ የምንፈልግ ነው ያሉት። ይህንን አገር እንደ አገራቸው አያዩትም። አማራውን እንደ ወገናቸው ሊያዩት አይቻላቸውም። ምክንያቱም ኢትዮጵያዊነት ውስጥ ፈልገን ራሳችንን አጣ ነው። ዘፈኑን አንዘፍነው፣ ዘፈናችሁን አንዘፍነው፣ ለቅሷችሁን አናለቅሰው፣ የምታመልኩትን አምላካችሁን አናመልከው፣ ባህላችሁን ወጋችሁን አንወደው፣ ነገስታቶቻችሁን አንወደው። የምንወደው ተንሰፍስፈን የምንወደው አንድ ነገር ብቻ ነው፣ መሬታችሁን ነው፣ ሀብት ንብረታችሁን ነው። መሬት ሀብትና ንብረታችሁን ብቻ ነው የምንፈልገው። ከገናሌ ወንዝ ጀምሮ ያለውን መሬታችሁን ያንን ተንሰፍስፈን እንወደዋለን፣ ሌላውን ነገራችሁን ግን አንወደውም ነው። እና እውነታቸውን ነው። ለነሱ ይሄ አገራቸው አይደለም፣ የቅኝ ግዛት አገራቸው ነው። ቅኝ ገዢዎች ወደ አዲስ አገር ሲሄዱ፣ በወራሪነት ሲሄዱ የሚያገኙት አገር ነባሩ ህዝብ የገነባው ስልጣኔ የባዕድነት ስሜት ይፈጥርባቸዋል እና እዚያ አገር ላይ የሰፋሪ ቅኝ ገዢውን ማህበረሰብ ለመትከል የግድ ማፍረስ አለባቸው። በዚህ ምክንያት በቅኝ ግዛት የሚይዙት ሀገር ላይ ማንኛውንም አይነት ነገር ለመፈጸም ይዘጋጃሉ። በዚህ በታሪክ ጥናት አንድ ጽንሰ ሐሳብ አለ። ያ ጽንሰ ሐሳብ ምንድነው? ኮሎኒያል ስፔስ የሚባል ነው። በዚህ
የቅኝ ግዛት በዓለም ላይ ቢያንስ ፎርማል የሆነው ኦፊሳላዊ የሆነው ቅኝ ግዛት ከተጠናቀቀ በኋላ የሚደረጉ ጥናቶች አሉ። ይሄ ፖስት ኮሎኒያል ስተዲስ የምንለው የቅኝ ገዢዎችንና የነባሩን ህዝብ ግንኙነት የሚያጠኑ ሰዎች የፈጠሩት እንትን ጽንሰ ሐሳብ አለ ኮሎኒያል ስፔስ የሚባል እና ይሄ ሐሳብ እነዚህ የኦሮሞ ሰፋሪ ቅኝ ገዢዎች በአማራው ህዝብ ላይ የሚፈጽሙት የጭካኔ ተግባር ምንጩ ምን እንደሆነ ይነግረናል። ኮሎኒያል ስፔስ ማለት በቅኝ ገዢዎች በቅኝ ግዛት አያዙት ሀገር ላይ ምንም አይነት የሞራል ልጓም ሳይኖራቸው ማንኛውንም አይነት ወንጀል ይፈጽማሉ ነው። አገራቸው ላይ የማይፈጽሙትን በዚያ በነባሩ ህዝብ በቅኝ ግዛት አያዙት ሀገር ላይ ማንኛውም አይነት ነገር ይፈጽማሉ። ምክንያቱም በአገራቸው ህግ አይዳኙም፣ በአገራቸው ህግ ተጠያቂ አይሆኑም። ህዝባቸው ያ ኤኒቲንግ ጎዝ ሜንታሊቲ ነው ዴቨሎፕ የሚያደርጉት። ማለት ሁሉም ነገር ይፈቀዳል። ጭንቅላትህ የሚያስበው ነገር ሁሉ መፈጸም መብትህ ነው። የሚገድብ ነገር ካለ አስተሳሰቡ የሰው ኢማጂኔሽን ብቻ ነው። ይሄ በእውነት እነዚህ የኦሮሞ ሰፋሪ ቅኝ ገዢዎች አማራውና ሌላው ነባር ኢትዮጵያዊ ላይ በተለይ አማራው ላይ ነው ንቀታቸው። እንደምታውቁት ሶማሌውን እንዲተርበድብደው ነው፣ እንደ እንዝርት ነው የሚሾሩ። የሶማሌ ህዝብ ቀልድ አያውቅም። እንደምታውቁት ርስቱን እያስከበረ ነው። አማራውን ነው የሚጫወቱበት እና እንደዚህ ጠብር ግፍ ብለው ነው የሶማሌን ህዝብ የሚያከብሩት። ታስታውሳላችሁ 600,000 ነው የተፈናቀለባቸው። ያንን 600,000 ህዝብ የተፈናቀለባቸው ትንፍሽ አላሉ። ምክንያቱም አጻፋውን ይፈሩታል። የሶማሌን ህዝብ አማራውን ነው የሚጫወቱበት እና አማራው ላይ የፈጸሙትን ወንጀል በሙሉ ስናስተውለው ለምንድን ነው ብለን ስንጠይቅ የቅኝ ግዛት ሀገራቸው ነው። ለምሳሌ አጣየን የራስህን ሀገር መቼም 7 ጊዜ 8 ጊዜ እየተመላለሱ ነው ያጠፉት። 7-8 ጊዜ ሴቶችን እዚህ የአውሮፓ የፍትህና የህግ ማዕከል ያወጣው ሪፖርት ሳፈሪንግ ኦፍ የአማራ ፒፕል የሚል አንድ ሪፖርት ከዚህ በፊት አንድ ውይይት ላይ የጠቀስኩት ይመስለኛል። እዚያ ላይ ያደረጉትን ተዘርዝሮ ተጽፏል። ሴቶችና ህፃናት መስጊድ ውስጥ ገብተው እንደዚህ ፎቶግራፍ እያሳዩ ነፍሰ ጡር ሴቶችን ሳይቀር ህፃናትን፣ ወንዶች ሴቶችን አይገሏቸውም ብለው ጥለው ሄደዋል እና አብዛኛው የገደሏቸው በተደጋጋሚ ሴቶችንና ህፃናትን ነው። 2 ሴቶች ቢያንስ ነፍሰ ጡሮች ናቸው። ነፍሰ ጡር የኦሮሞ ሴት እነዚህ ሰዎች አይገሉም። ህፃናትና ሴቶችን አይገሉም። ከተሞችን የኦሮሞ የነሱ አገር ላይ እንደዚህ ያለ ወንጀል ህዝባቸው ላይ አይፈጽሙም። ይሄ ግን ኢትዮጵያ ግን የሰፈራ ቅኝ ግዛት አገራቸው ስለሆነች እነሱ ዋናው ርስታቸው ላይ በግራኝ ዘመን ጥለው ተመጡት ላይ የማይፈጽሙትን በሙሉ ፈጽመውታል። የነፍሰ ጡር ሴት የኦሮሞ ሴት ቀደዋል። እንደዚህ አልሰማንም እኛ። ጾታና እድሜ ሳይመርጡ አገራቸው ላይ እንደዚያ በአማራው ላይ የፈጸሙት አይነት ወንጀል ፈጽመዋል? አልፈጸሙም። 7 ጊዜ ያቃጠሉት የራሳቸው ከተማ አለ? የለም። እና ይሄ ነው እንግዲህ ኮሎኒያል ስፔስ ማለት ይሄ ነው። ከነዚህ ሰዎች ጋራ የሚያገናኘን ገመድ የለም። ያቺ ቀጭን ገመድ፣ በጣም ቀጭን ገመድ ከመሬቱ ጋር የሚያገናኛቸው ከአማራው መሬት ጋር ያገናኛቸው የነበረው ቀጭኗ ገመድ ኢትዮጵያዊነት ነበረች። ያቺ ቀጭኗ ገመድ ተበጥሳለች። ከዚያ ውጭ ግን ይሄ ሃይማኖቱ ላይ እስኪ አሁን ወደ ኢትዮጵያ ከመምጣታቸው በፊት 1000 ዓመት በላይ ጸንቶ የኖረውን ሃይማኖት እናጠፋለን ብሎ መነሳት ምንድን ነው? ምክንያቱም አገራቸው አይደለማ። ምን ያድርጉት እነሱ? እኛም እዚህ ሀገር አሁን እኛ ቀልዱን አንቀልደው ወይ ቢቀልዱ አያስቀን፣ ዘፈኑን አንዘፍነው፣ ለቅሶውን አናለቅሰው። እዚህ ባዕድነን እኛ። ግን እኛ እንደምታውቁት ይህንን ሀገር አመስግነን ነው የምንኖር። እነሱ ግን እንደዚህ አይደለም። እና ስለዚህ ይህንን እያንዳንዱ አማራ ማወቅ አለበት። እኛ ተንበርክከን በለመናቸው ቁጥር ወገኖቻችን ወንድሞቻችን ናቸው ባልን ቁጥር
እነሱ ንቀታቸው ይጨምራል። ስለዚህ የሚያስከብረን ምንድነው? ልክ ይሄ ያልሰለጠነ መፍትሄ አይደለም በእውነት። በሁለተኛው ዓለም ጦርነት ሶቪየቶች እዚያው ጀርመን ሀገር ድረስ እዚያው ተደበቀበት ድረስ ሂዶ ናዚዎችን ድባቅ ነው የመቷቸው። ጃፓኖችን አሜሪካ ምንድነው ያደረገው? የኒኩሌር መሳሪያ ነው ላያቸው ላይ ያፈነዳባቸው። እና እንደዚህ ያንን ያደረጉት አጥፍቶ ጠፊ ነው። ከናዚዎች ጋራ መታረቅ አትችልም። እንዴት አድርገህ ልትታረቅ ትችላለህ? ዘይትና ውሃ ናቸው። አጥፊና ጠፊ ማንነቶች ናቸው። የግድ አንዱ መኖር አለበት። ሁለቱ በአንድ ላይ በሰላም መኖር የማይችሉ ርዕዮቶች ናቸው። እና ስለዚህ እኔ ይህንን ወልደናል፣ ተዛምደናል፣ አላዳነንም። ጋሽ ተክሌ እንዳለው የሚያዋጣን እነዚህን ሰዎች ተጠያቂ ማድረግ ነው። ፍትህ መጠየቅ ነው። ባለፉት 450 ዓመት ለተፈጸመችው ወንጀል፣ ለፈሰሰችው ደም፣ ለእያንዳንዷ ጠብታ ደም ፍትህ መጠየቅ ነው። ለተዘረፈች እያንዳንዷ የፍየል ግልገል ካለፉት 450 ዓመት በፊት ጀምሮ ለተዘረፈች እያንዳንዷ የፍየል ግልገል፣ ለወደመ ባህል ሂሳቡ ተሰልቶ ፍትህ መጠየቅ ነው የሚያድነን። ተዋልደናል፣ ተዛምደናል። አጼ ምኒልክን እስኪ ይዋቸው። አሁን ኦሮሞ የሆነ አጼ ምኒልክን ከማምለክ በስተቀር ምን ሊያደርጋቸው ይችላል? እንደ አጼ ምኒልክ ያለ ደግነት የሰራ አለ ወይ? ለመሆኑ ምንም ተጠያቂ ሳያደርጉ ስልጣኑን ለነሱ ነው ሰጥተዋቸው ይሄዱ። ግን ንጉሱ በህይወት ያለ እስከሚመስለን ድረስ ዳውን ምኒልክ ነው። አጼ ምኒልክ እኮ በህይወት ያለ ይመስለናል እኮ አንዳንዴ። አሁንም በህይወት ያለ አስመስለው የማይበርድ ጥላቻ ምን ስላደረጋቸው ይሄ ባለፈው ባቀረብኩት እንትን ላይ ተናግሬዋለሁ። የአጼ ምኒልክ አያት ቅድመ አያቶች ሀገር ፈጠጋር ነው። የተወለዱበት ጥልቅ የሚባል ቦታ ነው። አጼ ዘርዓ ያዕቆብ፣ ወይዘሮ ድል ሞገሳ፣ ምናልባት ሌሎችም እና አጼ ይስሐቅ በሙሉ የተወለዱ እዚያ መሆን አለበት። አልባሪሽ በአጼ ልብነ ድንግል በመጣ ጊዜ ወደ ፈጠጋር ሄድ፣ የንጉሱ ርስት የቤተሰቦቹ ሀብት ንብረት እዚያ ስላለ ከእህቱ ጋር ሊካፈል ፈጠጋር ሄደ ይለናል። እዚያ አጼ ምኒልክ አጽመ ርስት ላይ ገሃነመ እሳታዊ አስተሳሰብ የሚንጸባረቅበት የተቆረጠ ጡት ተክሏል በውሸት። እንግዲህ አስቡት፣ አማራው እኮ አጻፋ ቢመልስ የኦሮሞ ወራሪዎች የፈጸሙትን 1/10ኛውን የአንድ 10ኛውን አጻፋ ልመልስ ቢል በህይወት የሚኖር ኦሮሞ አይኖርም። የፈጸሙት ወንጀል እንደዚያ ነው። ካሳ ክፈሉ ቢባል የአፍሪካ ሀገሮች ቢያዋጡ ገንዘብ እኔ በቂ ካሳ የሚገኝ አይመስለኝም። ያንን ሁሉ ምህረት ያደረገውን ንጉስ ተዋልደናል ያለውን ንጉስ ያላጎደፉት ነገር አለ ወይ? ያልቀቡት ጭቃ አለ ወይ? ያልቀቡት ጥላሸት አለ ወይ? የለም። እዚያው ንጉሱ አያት ቅድመ አያቶች መሬት ላይ እየኖረ የአጼ ዳዊት ቤተሰብ አጼ ዘርዓ ያዕቆብ፣ አጼ ልብነ ድንግል፣ አጼ በይደ ማርያም በወርቅና በብር ገበታ ግብር ያበሉበት የነበረውን የበራራን ባድማ አዲስ አበባን የእናንተ አይደለም እያሉ ነው እኮ የሚቀልዱብን። ስንቱን ሰው ነው እላው ላይ ቤቱን ያፈረሱበት። እና ይሄ ሁሉ ንቀት የመጣው እኔ ለምደናል ተዋልደናል ያለ ይሄ በተደጋጋሚ የአማራ የወንድ ወይዘሮ እንደዚህ እውነት ሲነገር የዲስክ መንሸራተት የሚደርስባቸው የባህሪ ወንድ ያልሆኑት ስልቦች በጎንደር አማርኛ ምልምል ይባላሉ። ስነልቦናቸው የተወቀጠ በእነዚያ ስነልቦናቸው በተወቀጠ ባንዳዎች አይን አማራውን ስለሚመዝኑት ነው። እና እነዚህን ስነልቦናቸው የተወቀጠ ውቅት አማራዎች ከአማራው ማህበረሰብ አባልነታቸው ራሱ ይህን የአማራውን ርስት የአማራውን ደም እንደ ሸቀጥ የሚያዩ ስልቦች እነዚህ ተጠያቂ መሆን አለባቸው። በሞታችን ወንድሞቻችን ነው የሚሉትን በሞታችን የሚዘባበቱ መሆኑ ታምኖ በእውነት እነዚህ ተጠያቂ መሆን አለባቸው። እውነት ሲነገር የሚፈርስ አገር ካለ
ይፍረስና በእውነት የሚጸና አገር እንሰራለን። እኛ በደላችንን ከእንግዲህ በኋላ አገር ይፈርሳል ብለን ምን ቀረን? ከዓይኔ ወዲህ ያለ ሌባው ምን ቀረን? አሁን የዘር ፍጅት ታውጆብን ብጥለው ገለበጠኝ ሆኖ መልሶ በደል የደረሰበት ህዝብ በደለኛ ሆኗል። የተወረረው ህዝብ ወራሪ ሆኗል። እና ይህንን የተዛባ ግንኙነት የምናርቀው በፍትህ ነው። ሌላ ምንም የቀረን ነገር የለም። ይህንን የተናገርኩትን እንደው አንድ ሁለት ሶስት ነጥቦች ጎላ አድርጌ በማስቀመጥ ልጨርሰው። አንደኛው ሐሳቤን የሚገልጽልኝ አንድ ብሂል አለ። ያልሰሩት ቤት ሲፈርስ አይቆጭም የሚል ብሂል አለን እና ይሄ ብሂል ትልቅ መልእክት ያዘለ ብሂል ነው። በዚህ በእኛ ሀገር ሁኔታ የኦሮሞ ሰፋሪ ቅኝ ገዢዎች በአማራው ህዝብ ላይና በአማራው ንብረት በአማራው ባህል ላይ የሚጨክኑበትን ምክንያት ይሄ ጥቅስ ይሄ ብሂል ያብራራልናል። አጣየ ከተማን በተደጋጋሚ ሻሸመኔን እና ሌሎችንም የሸዋ ከተሞች የኢትዮጵያን ቤተክርስቲያን ኢትዮጵያ የምትባለውን ሀገር በአጠቃላይ የዋናውን የኢትዮጵያ ባህልና እሴት ታሪኩን የታሪክ መዘክሮችን በሰው ልጅ ታሪክ ታይቶ በማይታወቅ ሁኔታ በቅኝ ገዢዎች ታሪክ እንኳን ራሱ ታይቶና ተሰምቶ በማይታወቅ ሁኔታ ያፈርሱታል፣ ይዘምቱበታል። ምክንያቱም አሁን ያልኩት የጠቀስኩት ብሂል ነው። ምክንያቱ ያልሰሩት ቤት ሲፈርስ አይቆጭም ነው። ኢትዮጵያ የደከሙባት ብዙ ትውልድ የለፋባት ከጥንት ጀምሮ ከዚያው ካፈሩ ጋራ በቅለው ያደጉ ባለመሆናቸው ሀገራቸው ስላልሆነ ቤታቸው ስላልሆነ ነው የሚያፈርሱት። ለዚያ ነው ያልሰሩት ቤት ሲፈርስ አይቆጭም የሚባለው። እና ኢትዮጵያ ያልደከሙባት ሀገራቸው የትውልድ ቦታቸው የርስት ቦታቸው አያት ቅድመ አያቶቻቸው ተራራውን ወጥተው ሸለቆውን ወርደው በረሃውን አቋርጠው በረሃብ በጥም በመከራ ደማቸውን አፍስሰው የገነቧት ቤታቸው ስላልሆነች በጀመናኛ የሰው ሀገር ሆኖ ስላገኙት ባለቤት የሌለው ሀገር ነው ብለው ስላመኑ ያልሰሩት ቤት ስለሆነ ሀገራቸው ስላልሆነ ነው የሚያፈርሱት። እንደዚያ ባይሆን ኑሮ ያጣየ ከተማን በተደጋጋሚ አያጠቁትም ነበር። የዚያ የቦታው ሰዎች ሲሰሩ ሲገነቡ ገንዘብ ለምነው ምን ብለውም መልሰው ሄደው ያጠፉታል። እና ይሄ በዚህ በእኛ ሀገር ሰፋሪ ቅኝ ገዢዎች ብቻ ሳይሆን በመላው ዓለም ያሉ የሰፋሪ ቅኝ ገዢዎች ባህሪና ታሪክ ነው። ለምሳሌ ዳግማዊ ሊዮፖልድ የሚባል ንጉስ አለ የቤልጂየም። በዚህ በ19ኛው መቶ ክፍለ ዘመንና በ20ኛው መቶ ክፍለ ዘመን ላይ የኮንጎ የሚባለውን ሀገር በቅኝ ግዛት የገዛ ነው። ይህ ሰው ወደ 12 ሚሊዮን የሚሆን የኮንጎ ህዝብ ፈጅቷል በረሃብና በግድያ። እና ሲያደርግ የነበረ እንግዲህ ለዚያውም ስልጡን ነን ብለው ነው አፍሪካን አልሰለጠነም እናሰለጥነዋለን ብለው የመጡ ሰዎች ናቸው እንግዲህ ይሄንን የሚያደርጉት። የጎማ ዛፍ አለ ከዚህ ሀገሩ ላይ ኮንጎ ላይ እና ኮንጎን በዝብዞ ጉልበቱን የሰውንም የሀገሩንም ሀብት በዝብዞ እየዘረፈ ይዞ የሄደ ሰው ነው። እና ያንዳንዱ የኮንጎ ተወላጅ ኮታ ተጥሎበት የጎማ ዛፍ ያንን ፈሳሹን ለጎማ የሚሆነውን ፈሳሽ ከዚያ ከዛፉ ላይ ይሰበስባሉ። ኮታ ተጥሎባቸው ኮታው ካልሞላላቸው ሰዎችን እጃቸውን እና እግራቸውን እየቆረጡ ይጥሏቸው ነበር። ህፃናትን የ8 ዓመት ህፃን የ10 ዓመት ህፃን የ11 ዓመት የ12 ዓመት ህፃናትን ሳይቀር እጃቸውን እየጎማመዱ ነው የጣሉት። እና ይሄንን በሚመለከት ብዙ ጥናት ተጠንቷል። በነገራችን ላይ እንደ ዘር ፍጅት ሊታይ የሚገባው ጥቃት ነው። ይሄንን እንግዲህ ህፃናት ምንም የሚያውቁ አይደሉም፣ ደግና ክፉ ለይተው አያውቁም። ነገር ግን ለቅኝ ገዢዎች በሚገዙት ሀገር ላይ ምንም የሞራል ልጓም የለም ብያለሁኝ። ህፃናት ይገደላሉ፣ ሴቶች ይገደላሉ፣ ነፍሰ ጡር ሴቶች ሆዳቸው እየተቀደደ ይወድቃል። እንደዚህ ነው ያደረጉት የቤልጂየም ቅኝ ገዢዎች። ምክንያቱም ኮንጎ የቅኝ ግዛት ነው።
በቅኝ ግዛት በሚተዳደር አገር ላይ ምንም አይነት ህግ የለም። እነዚያ የጭካኔ ተግባር የሚፈጽሙትን ቅኝ ገዢዎች ተጠያቂ ማድረግ አይቻልም። በእነሱ አገር ህግ አይዳኙም። ምክንያቱም ያ ቅኝ ግዛት ነው። በቅኝ ግዛት በሚተዳደሩ አገሮች ላይ ማንኛውም አይነት ርኩሰት፣ ማንኛውም አይነት ጥፋት፣ ማንኛውም አይነት ወንጀል ይፈጸማል። ምክንያቱም ቅኝ ግዛት ነው። ይሄ ቀደም የጠቀስኩት የኮሎኒያል ስፔስ የቅኝ ግዛት አገር ማለት ነው። በዚያ በቅኝ በተገዛው አገር ላይ ህግና ስርዓት አይታወቅም። ልብ የፈቀደውን አእምሮ ያሰበውን በሙሉ ይፈጸማል። የኛ ሀገር የኢትዮጵያ ሰፋሪ ቅኝ ገዢዎች ኦሮሞዎችም በአማራው እናቶች ላይ፣ በአማራው ሴቶች ላይ፣ በነፍሰ ጡር ሴቶች ላይ፣ በአማራ ከተሞች ላይ፣ በሸዋ ከተሞች፣ በሻሸመኔ፣ በናዝሬት እና በዚህ በዝዋይ በሌሎችም ከተሞች ላይ የፈጸሙት በህፃናትና በሴቶች ላይ የፈጸሙት ወንጀል ምክንያቱ ይሄ ነው። አገራቸው ስላልሆነ፣ የቅኝ ግዛት ሀገራቸው ስለሆነ፣ አማራው ስለደከመ፣ አማራው መሪ አልባ ስለሆነ፣ አማራ መንግስት አልባ ስለሆነ፣ የአማራ መሪዎችም እጅግ በጣም የደከሙ በመሆናቸው ምክንያት በጀመናኛ ተጠያቂ ሳይሆኑ በግራኝ አህመድ ዘመን ጥለው ተመጡት ሀገራቸው ላይ የማይፈጸም ወንጀል በአማራው ላይ ፈጽመዋል። ምክንያቱም አማራው ወገናቸው አይደለም፣ በቅኝ ግዛት የያዙት ህዝብ ስለሆነ ተጠያቂነት ስለሌለባቸው በሀገራቸው ህግ ላይ በሀገራቸው ህዝብ ላይ የማይፈጽሙትን ተግባር ፈጽመውብናል። እና እንግዲህ ይሄ ወደፊትም ቢሆን መታወቅ ያለበት ሰፋሪ ቅኝ ገዢዎች ተጠያቂ እስካልሆኑ ድረስ ሊቀጥል የሚችል ነው። ስለዚህ ይህንን ማስቆም የሚቻለው ባለፉት 450 ዓመት በአማራው ላይ ለፈሰሰችው ያንዳንዷ ጠብታ ደም ተጠያቂ መሆን አለባቸው። ለተዘረፈ ንብረት፣ መሬቱን ለተጠቀሙበት፣ የተፈጥሮ ቅርሱ ለወደመው፣ ባህሉ ለወደመው ተጠያቂ መሆን መቻል አለባቸው። ካሳ መጠየቅ አለበት። ይሄ ያልሰለጠነ መፍትሄ አይደለም። አገር የማፍረስ መፍትሄም አይደለም። ከሰፋሪ ቅኝ ገዢዎች ካሳ የሚጠይቁ አገሮች ዛሬ ሆነዋል። እዚህ አሜሪካን ሀገር እንኳን ሙሉ በሙሉ የነባሩ ህዝብ አልተደመሰሰም እና መሬታቸውን ለማስመለስ እንቅስቃሴ ላይ ነው ያሉት። ካሳ ይጠይቃሉ። ሌላው ቀርቶ ይሄ ጥቁሮች በባርነት የተጋዙት ካሳ እየጠየቁ ነው። የአፍሪካ ሀገሮችም አውሮፓ ካሳ መክፈል አለበት እያሉ ነው። የኦሮሞ ሰፋሪ ቅኝ ገዢዎችም ካሳ መክፈል መቻል አለባቸው። ያ ሲሆን ነው አማራው ረፍት የሚያገኝ። ያ ሲሆን ነው ዘላቂ ሰላም የሚመጣ። ከዚያ በመለስ ያለውን ነገር ሞክረ ነው ንቀታቸውና ጭካኔያቸውን እየጨመረ እንዲሄድ ሆኗል። የአማራ ፖለቲካ ከእንግዲህ በኋላ መመራት ያለበት በአጉል ሃይማኖታዊ አስተሳሰብ፣ በአጉል ከፍርሃት በመነጨ መልካምነት፣ ከፍርሃት በመነጨ ኢትዮጵያዊነት አስተሳሰብ፣ ትጥቅ አስፈች ወኔ ሰላቢ በሆነ አስተሳሰብ ሳይሆን በፍትህ አስተሳሰብ ነው መመስረት ያለበት። የአማራ ፖለቲካ መመራት ያለበት በፍትህ አስተሳሰብ ነው። ፍትህ የሌለበት ይቅርታ አሁን የደረሰብንን ጥቃት አምጥቶብናል። አጼ ምኒልክ ምንም ፍትህ ሳይበይኑ ለአማራው ህዝብ ዝም ብሎ በይቅርታ በማለፋቸው ይቅርታው የተፈለገውን ውጤት ሳያመጣ ቀርቶ ሌላ ወንጀል ውስጥ እንዲገቡ፣ አማራው ለሌላ ጥቃት እንዲጋለጥ ሆኗል። ስለዚህ ደግሞ አማራው ለጥቃት እንዳይጋለጥ ካስፈለገ ፍትህ፣ የፍትህ ጥያቄውን ወደፊት ማንጣት አለበት፣ መጠየቅ አለበት። ለፈሰሰችው እያንዳንዷ ጠብታ ደም፣ ለተዘረፈችው እያንዳንዷ ኢንች መሬት፣ እያንዳንዷ ጋት መሬት ያ ካሳ መከፈል አለበት፣ ካሳ መጠየቅ አለበት። ምክንያቱም ሰፋፊ መሬትን ከመስጠት በላይ አንድነትን ሊያመጣ የሚችል ነገር በዓለም ላይ ሊኖር አይችልም ነበረ። ያንን ሁሉ ለመሬት ከመስጠት በላይ መቼም ሆደ ሰፊነት ሊኖር አይችልም። ያንን ሁሉ ወንጀል የፈጸሙትን ሰዎች በይቅርታ ከማለፍ በላይ አንድነት ሊያመጣ የሚችል ነገር የለም። ነገር ግን ተገላቢጦሹ ነው የሆነው። አማራውን ከመናቃቸው የተነሳ ይቅርታውን ስላልተቀበሉት፣ እውነተኛ ይቅርታ ስላልተደረገ፣ እውነተኛ እርቅ ስላልተፈጸመ፣ ተጠያቂነት ስላልነበረ ለበለጠ ወንጀል ነው የተጋበዙት። ስለዚህ ደግነታችንን እንደ ድክመት ነው ያዩት። የአማራውን ደግነት፣ የአማራውን ሆደ ሰፊነት፣ የአማራውን ኢትዮጵያዊነት፣ የአማራውን መልካምነት፣ የአማራውን መንፈሳዊነት እንደ ድክመት ነው ያዩት። በንቀት እንዲያዩት ነው ያደረጋቸው። ንቀታቸው እንዲጨምር ነው ያደረገው። አማራ ሞኙ ሰው አማኙ ብለው ነው የተዘባበቱብን።
እና እውነትም ነው በእውነት ለኢትዮጵያዊነት ለሰብአዊነት ብሎ ያደረጉት የአማራ መሪዎች የአማራ ነገስታት እንደ ድክመት ነው የታየ እና ቀጥኘ ቢያዩኝ ጅማት ለመኑኝ የሚሉ የሀገራችን ሰዎች እንደዚህ ያለውን ነገር ሲያዩ ነው። ስለዚህ የተፈጸመብን የዘር ፍጅት የተከፈተብን የዘር ጥቃት እንድንጨክን ያደርገናል፣ እንድንጨክን ያስገድደናል። በተለይ ደግሞ የዘር ፍጅት ከተፈጸመ በኋላ የዘር ፍጅት ጥቃት የተፈጸመባቸውና የዘር ፍጅት ፈጻሚዎች በአንድ ሀገር አብሮ የመኖር እድላቸው በጣም የመነመነ ነው። የዘር ፍጅት ከተፈጸመ በኋላ አንድ ላይ የኖረ የለም። ተፈራር ሀገርም አይኖርም። በእውነት ተቋምም ለመገንባት አይቻልም። ከእንግዲህ በኋላ አማራው ርስቱን አያምነውም። በእውነት አምኖ እነዚህ ሰዎች እንዲኖሩበት እንደው ሆደ ሰፊ እኮ አሉሁን ቢል እኔ የሚቻልም አይመስለኝም። የተፈጸመው ያንን ገመዱን የሚያስተሳስረንን ገመድ 1 ትሪሊየን ላይ ነው የከታተፉት፣ ካትፈውታል። ያንን ከመሬቱ ጋር የሚያገናኛቸውን ገመድ ከአማራው ጋር የሚያስተሳስራቸውን ገመድ በሙሉ ቆራርጠውታል። መልሶ እንዳይጠገን ሆኖ ነው የተቆራረጠ እና ከእንግዲህ በኋላ እዚህ ሀገር ላይ እንደው የሚሞከር ከሆነ የሚቻል ከሆነ በተጠያቂነት ላይ የተመሰረተ ካሳ ተከፍሎ የተበደለው ተክሶ ወንጀለኞች ተጠያቂ ሆነው ካልሆነ በስተቀር እንደ ከዚህ በፊቱ ይቅር ምን ተግዚአብሔር ተብሎ አንድነት ይመጣል ብዬ አላምንም። ዘላቂ ሰላም ይመጣል ብዬ አላምንም። አማራ እንደ ሰማይ የራቀውን ማህበረሰባዊ ሰላሙን ማህበረሰባዊ ጤናውንና ማህበረሰባዊ ደስታውን የሚያስመልሰው በፍትህ ብቻ ነው፣ ሌላ አይደለም። እና ይሄንን ለመጨመር ነው አማራ ምረር የሚል መልእክት ነው ያስተላለፈልን ጋሽ ተክሌ። እውነት ነው አማራ ወዶ አይደለም የሚመረው፣ ላለመጥፋት ሲል የግድ አልሞት ባይ ተጋዳይ መሆን አለበት። የተፈጸመብን ዘግናኝ ወንጀል እንድንመርና እንድንጨክን ያስገድደናል። ወደን አይደለም። መልካምነታችን እንደ ድካም ታይቶ መጥፊያችን ሆኗል። ኢትዮጵያዊነታችን እንደ ደካማነት ታይቶ መጥፊያችን ሆኗል። የዘር ፍጅት እንዲፈጸምብን አጋልጦናል፣ ምክንያት ሆኗል። እና ስለዚህ መምረር በፍቃድ የምናደርገው ደስ ስላለን የምናደርገው ወይም የምንተወው ሳይሆን የምንገደድበት ነው። ህልውናችን ስለሚያስገድደን ነው። የገባንበት የህልውና ማጥ ያስገድደናል ለመጨከን ለመምረር። የተፈጸመብን ጥቃት የማይረሳ ጥቃት ያስገድደናልና እኒህን ለመጨመር ነው። በድጋሚ ጋሽ ተክሌ ስላቀረብክልን ትንታኔ እጅግ በጣም እናመሰግናለን። እናመሰግናለን ፕሮፌሰር ለሰፊው ማብራሪያ። ተበዳይ ዝም ሲል በዳይ ተበዳይ ሆኖ ይቀርባል እንደሚባለው ነው እና ለረጅም ጊዜ የአማራ ህዝብ ቀደም ሲል እንደተገለጸው ተዋልደናል፣ ተዛምደናል፣ ተጋብተናል በሚል ነገሩን አቻችሎ ፈሪሃ እግዚአብሔር በመሆኑ አገርን አጽንቶ ለመቆየት የሚያደርገውን ጥረት እንደ ጅልነት በመቁጠር የትላንቱ አልበቃቸው ብሎ በዛሬው ጊዜም በዚህ በያዝነው አንደኛው ክፍለ ዘመን ላይ የማይፈጸም አረመኔያዊ ድርጊት እየፈጸሙ ይገኛሉ። ከዚህ በላይ የሐሳብ ማዳበሪያዎች ቀርበው ርዕሱን ሰፋ አድርጎ በዚህ ጉዳይ ላይ መወያየት የሚቻልበት ሁኔታ ነው ያለው። ለረጅም ጊዜ ሲንከባለል የቆየው የአማራ ህዝብ ጥያቄ በዚህ ውይይት የሚቋጭ አይደለም የሆነው። ካለን ሰዓት አንጻር የዛሬውን በዚህ ለመገደብ እንገደዳለን። በሚቀጥለው ዙር ይህንንና ሌሎችንም ሐሳቦች በማዳበር ሌላ ዝግጅት ይዘን ለመቅረብ እንሞክራለን። አድማጮቻችን ለዛሬ ያዘጋጀነውን ዝግጅት በዚሁ እንቋጫለን። በሌላ ዝግጅት በሌላ ርዕስ ከምንገናኝ መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። ሰላም ሁኑ።